ነይታ ለምዬ እስኪ አይልም በይ ኤርሚያስ ለምን ተዋሻለህ ግን እዚህ ህዝብ ላይ ለምን ተዋሻለህ በሉ እስኪ አሁን ማጠፊያው ቸግራል ለምን እከፍተው ካሜራውን አዞረዋለሁ ካሜራውን አቡነ ተክለ ሃይማኖት እግሩን የተቆረጠው ስለናንተ ሲጸልይ አይደለም ነው ብሎ የሚል ሰው ካለ አግኝቻለሁ ብሎ የሚል ሰው ካለ ከመልኩም ከምኑ ኦኬ እሺ ከየት ቤተ እምነት ነው እምነት ተስፋ ፍቅር እምነት ተስፋ ፍቅር ከየት ቤተ እምነት ነው ብሎክ ላረግሽ ነው ደጋግመሽ ስለረበሽኝ ያው በቃ ከስተም ገብተሽ ስጣራሽ ቁጭ ብለሻል ብሎክ አርገሻለሁ ያ ከአምስት ጊዜ በላይ ላከች አስወረድኳት እንደው ሌላ ሰው ከሆነች ብዬ በሚል አስገባው ገብታም ደግሞ ቁጭ ብላለች ኦኬ ካላችሁ ነው በማን የተቆረጠው ለምን የተቆረጠው እግሩ ይታያችሁ አሉ ግን አይገቡም አባባ ተክለ ሃይማኖት ፀሐይ በልኝ እንጂ አንተ እዚህ ጉድህን አልሰማህ የጽድቅ ፀሐይ ኢየሱስ ወጥቶልህ ሳለ ከቡልጋም ከትግሬም ከኦሮሞም ከከምባታም ከሃዲያም ከወላይታም የሆነ አንድ ጢማም ሰውዬ ሲነሳ አባ ምናምን ነገር ብላችሁ እያላችሁ ማለት ነው ነሳ ግቡ የእግዚአብሔር ልጅ ኢየሱስ በቂ ነው የእንትና እግር መቆረጥ የእንትና አይን መጥፋት የእንትና አንጀት መዘርገፍ ለአንተም ለእኔም ለአንቺም ምንም አይረባ ምንም እኮ ነው ምንም በምድራዊም ለሰማይም በረከት ምንም ነገር አታገኝበትም አንዱ ጌታ የሁሉ ጌታ ነው ለሚጠሩት ሁሉ ባለጠጋ ነው የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ በቃ አንዱ ጌታ የሁሉ ጌታ ነው ያ አንዱ ጌታ አንዱ ስለ ሁሉ ሞተ አለ አይበቃም በቃ ምን ያደርግልሃል ብራዘር ምን ያደርግልሻል በ21ኛው መቶ ክፍለ ዘመን ላይ ሆነህ መጽሐፍ ቅዱስን አታነብ አያትህና እናትህም አባትህም በደንቆሮነቴ ብለው እንደሚሉ አንተ 12ኛ ክፍል ጨርሰህ ኮሌጅ በጣጥሰህ መጫኛም በጥስ ኮሌጅም በጥስ የትኛውም ዩኒቨርሲቲም ግባ ያው ከእናትና ከአባቶቻችን የተሻለ እናነባለን ለምን እኛን ሲያስተምሩ እነሱ አልተማሩም በድህነት አስተምረውናል ክብር ይገባቸዋል ለወላጆቻችን በዚሁ አጋጣሚ ኦኬ እና ለምንድነው ታዲያ እነሱ ስላልተማሩሽ በደንቆሮነቴ ብሎ አሉ አንተ ምንድነው የተጠናወተ ነው ይየምልህ አታነብም ወይ እንዱ ዝም ብሎ አልማዝ ባለ ጭራ ይመስል በቃ በዓል ሲመጣ ታዘጠዝጣለህ ትበላለህ መጸዳጃ ቤት ትሄዳለህ ከዛ ትመለሳለህ ኦርቶዶክስ ሃይማኖቴ እንትን ጴንጤ ሃይማኖቴ እንትና እናቴ ለህይወት የሚጠቅመህ ነገር አታቁም የእግዚአብሔር ልጅ ኢየሱስ ክርስቶስ የሞተው ኃጢአተኞችን ሊያጸድቅ ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው አዎና ከኃጢአተኞችም ዋና እኔ ነኝ አለ ቅዱስ ጳውሎስ ሳላውቅ ስላደረኩት ምህረትን አገኘው ይላል ጳውሎስ ምህረትን ያገኘው በማን ነው በኤልያስ ማን በሙሴ ሞት በፍጹም በአብርሃም ሞት ኖ በይስሐቅ በያዕቆብ ሞት በፍጹም ሊያገኝ አይችልም በሳሙኤል ሞት በፍጹም እነዚህ አባቶች ጻድቃን አይደሉም እንደ ኤርሚያስ በደንብ ሰማይ ያጸደቃቸው እግዚአብሔርን በዘመናቸው አክብረው ያለፉ በመጽሐፍ ቅዱስ የተመሰከረላቸው አባቶች ናቸው በሕገ ልቦና በሕገ ኦሪት በአዲስ ኪዳን ሁሉ ጭምር የተመሰከረላቸው አንዳንዶቹን እግዚአብሔር እንዳልኳችሁ በቤታቸው ድረስ በእንግድነት መጥቶ ቂጣ እየጋገሩ እግዚአብሔርን ሁሉ እንኳን ቂጣ ጋግረው አብልተውታል አብርሃምና ሳራ እናስ ጳውሎስ ግን ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ይላል ከኃጢአተኞች ዋና እኔ ነኝ አለ ከኃጢአተኞች ዋና የሆነው ክርስቶስ ማነው ከኃጢአተኞች ዋና የሆነው ቅዱስ ጳውሎስ ክርስቶስ ሞተለት በክርስቶስም የዘላለምን ሕይወት እንዳገኘ ይናገራል ታዲያ የሐዋርያቱን ትምህርት የምትከተል ከሆነ ለምንድነው በተክለ ሃይማኖት የዘላለም ሕይወት አገኛለሁ እያላችሁ የምትሉት የምድሩ አልበቃ ብላችሁ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያላችሁ ለምን ትላላችሁ እግሩስ በማን የተቆረጠው ተክለ ሃይማኖት ለእናንተ 7 ዓመት ሲጸልይ ነው ተብሎ የተባለው የቱ ጋር ነው የተጻፈው እስኪ ያሳዩን
የቱ ጋር ነው እንደዚህ ተብሎ የተጻፈው? እኔ ደግሞ በቤተክርስቲያኒቱ የተጻፈውን አሳያለሁ። በግለሰብ እግሩ እንደተቆረጠ በግለሰብ የተቆረጠውን አምጥተው ስለ እናንተ ሲጸልይ ነው ብለው አምጥተው ጻፉት። ስለዚህ ተክለ ሃይማኖት ተብሎ ሲባል ለእናንተ ሲል 7 ዓመት ሲጸልይ ጤና ይስጥልኝ። ቀለሜ ሰላም ነው። ሂድ ፍየሎ የጠብቅ ወንድም አለ አርማጭሆ ወርደህ አለሚያ እንዲያ ምናምን ነገር በልዛው ፍየል ጠብቅ እና ልብ በሉ በትክክል መጽሐፍቱ ምን ይላል። እኔ እውነተኛውን ታሪክ እንድታውቁ ማለት ነው። እውነተኛውን ታሪክ እንድታውቁ ማለት ነው። ቴንክ ዩ። እሺ ኤንዜድ ኦኬ። ቴንክ ዩ ኤርሚ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንዴት ነህ? ሰላም ናችሁ? ደህና ነን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋህዶ። እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እሺ ርዕሱ ይታያል ወንድማችን? አዎ ርዕሱን ይታየኛል። ምን ትለናለህ? አይ አቡነ ተክለ ሃይማኖት እግሩ በማን ተቆረጠ ነው የሚለውና ልታስረዳን ትችላለህ? ከይቅርታ ጋር እኔ ለምን አስረዳለሁ? ኦርቶዶክሳዊ እናንተ አስረዱ እንጂ እኔ ጥያቄ እየጠየቁ። አይ መልካም፣ እንደዛ ከሆነ ጥሩ ነው ማለት ይቅርታ ግን እንትን እንዳትልብኝ፣ በሌላ መንገድ እንዳታይብኝ። አንተ አሁን የክርስቶስ ተከታይ ነህ አይደለ? አዎ። ያ ጥያቄ በጥያቄ ስለምን እስቲ ክርስቶስ እንደው አንድ ከመጽሐፍ ቅዱስ ላይ እንደው ሃይማኖታቸውን እንደው በምሳሌ የተለያየ እንደው የነቀፋቸውን እስኪ እንደው ታስረዳይ ትችላለህ? ምናቸውን መከፋፈል? አሁን ለምሳሌ አንተ የክርስቲያን ወይም ደግሞ የፕሮቴስታንት እምነት ተከታይ ነህ አይደለም? ስለዚህ መከባበርን እንጂ እንደዚህ መበሻሸቅን ያስተማረን አንድም ክፍል የለም ክርስቶስ። የምን መበሻሸቅ? አሁን ይሄ ለምሳሌ የአቡነ ተክለ ሃይማኖት እግር በማን ተቆረጠ አልክ፣ አስረዳኝ። ስለማስረዳት አልቻልክም ማለቴ አንተ ነህ እኮ። እኔማ ጴንጤ ነኝ፣ እኔ ፕሮቴስታንት ነኝ፣ ጴንጤ ነኝ። የእምነቱ አካላት የሆኑ ኦርቶዶክሳውያን ወገኖች ናቸው መጥተው በማን ተቆረጠ ብዬ ስል እግሩ ተቆረጠ ብላችሁ እናንተ ስለሆናችሁ የምታከብሩት አንተ ጋር ነው መልሱ ያለው። እኔ እኮ ጠያቂ ነኝ በቅንነት ማለት ነው፣ ከነ መረጃው ጭምር። አይ እግሩ የተቆረጠው በእንትና ነው፣ የተቆረጠበት ምክንያት በዚህ ምክንያት ነው ብለህ መልስ ስትመልስልኝ የተመለሰልኝ መልስ አጥጋቢ ከሆነ እሰብዬ እቀበላለሁ። አጥጋቢ ካልሆነ ደግሞ አይ ይሄ ነገር አጥጋቢ አይደለም ብዬ እላለሁ ማለት ነው። አጥጋቢ ግን የሚያደርገው በመረጃ ላይ ተንተርሰህ ስታወራኝ ማለት ነው። ስለዚህ አሁን ምንም ብሽሽቅ አይደለም። ትክክል። እሺ አቡነ ተክለ ሃይማኖት እግሩ በማን ተቆረጠ ነው ያልኩት። መልካም። እሺ በመጀመሪያ ግን ገድላቸው እንዴት ተጻፈ መባል ያስፈልጋል አይደለ? ገድላቸው እንዴት ተጻፈ የሚባል ያስፈልጋል አይደለ? መጀመሪያ አይ እንዴት እንደተጻፈ ዮሐንስ ካማ የሚባል የገድሉ ጸሐፊ ደብረ ሊባኖሱን የጻፈው እሱ በደንብ ነግሮኛል። ግን አንተ እንዴት ተጻፈ ብሎ የሚለውን ከፈለክ ንገረን አንተ። ጥሩ። አይ ምን አለ መሰለህ እሱ ሊነግርህ ይችላል። የአንድ ጻድቅ ሰው ገድል ሲጻፍ እንግዲህ ቢያንስ እንኳን በእድሜ እንኳ ከ50 ዓመት በኋላ በእግዚአብሔር እንግዲህ እነኛ ቅዱሳኖች እንግዲህ ለእግዚአብሔር ታማኝ ሆነው ታዛዥ ሆነው የእግዚአብሔርን መከራ ወይም ደግሞ የክርስቶስን መከራ አስበው ነው አይደለም? አይ ንገረን ስለ አቡነ ተክለ ሃይማኖት ስለሆነ ርዕስ ያደረግነው መጀመሪያ ገድላቸው ተጻፈ የሚል ያስፈልጋል። ኤርሚዬ አሁን ለመበሻሸቅ እውቀት አለ ብዬ አይደለም የገባሁት። ንገረንሽ ለምን ብትለኝ መጀመሪያ ገድላቸው እንዴት እንደሚጽፍ ታውቃለህ? በምን ለምሳሌ እኔ እናንተ ለምሳሌ የአንድ ሰው ጻድቅን ገድል መጻፍ አልችልም በእግዚአብሔር መንፈስ ቅዱስ ካልተመራው በስተቀር። ስለዚህ እንዴት ታየዋለህ? ምኑን ማለት አልገባህም አነጋገሬ?
አይ ገድላቱ በሰዎች ሊጻፍ ይችላሉ በመንፈስ ቅዱስ ተረድተው አልከኝ። ይህን እንዴት ታየዋለህ ብለህ አልከኝ። ምኑን አሁን የሰዎች ባዮግራፊ። ስለዚህ አሁን አንተ ይመስለኛል፣ በቃ ችግር የለውም ግልጽ ላድርግልህ። አንተ አሁን ይመስለኛል እያልክ ያለው በሰው ነው ሲጸልይ አይደለም ነው አይደል? ብፁዕ አባታችን አቡነ ተክለ ሃይማኖትን እያልክ ያለው። እኔ ምንም አላልኩም፣ ግን ቤተክርስቲያን ምን ብላ ታስተምራለች? እናንተን ወገኖችን ማለት ነው። ምን ብላ አስተምራለች? ምን ብላ ጽፋለች? መልካም። በጸሎት ብዛት እግራቸው እንደተቆረጠ ትናገራለች አይደል? አዎ። የቱ ጋር ነው በጸሎት ብዛት እግሩ እንደተቆረጠ እየጻፈችው ወይ ደግሞ ለህዝቡ የምታስተምረው የቱን መሰረት አድርጋ ነው? መጽሐፍ ቅዱስ ላይ ነው ገድል ላይ የፈለግከው? እኔ ገድላቸው ነው የማነበው። ገድሉ ላይ መጽሐፍ ቅዱስ ላይ አይገኝም። ገድሉ ላይ የቱ ጋር ነው እንደዛ የሚለው? ገድላቸው አንተ ካለ ማለት እኔ አሁን ገጹን አላውቅም። በእርግጥ አጋጣሚ አጠገቢ ገድላቸው ስለሌለም ገድላቸው ላይ እንደሚናገር አውቃለሁ። ታውቃለህ እንጂ ግን አሁን አሳየም ብዬ ብልህ እየጠየኩ እያለውና አታሳየኝም ማለት ነው። እውነት ለመናገር አላሳየም ማለት እንትን የለኝማ ገድሉ አሁን ላይ እንትን ለማለት ስለሌለኝ ማለት ነው። ታማኝ ሆነህ እንዳለ አውቃለሁኝ፣ ግን ገድሉን ገልጬ ላሳይ አልችልም። ለምን ላሳይ እችላለሁ። እኔ መጽሐፎችን እንዳጋጣሚ እንደውም ከመግባት በፊት እንትን እያልኩ ነበር እንጂ እኔ የተክለ ሃይማኖት ገድል እንዳጋጣሚ የለኝ። ላሳይ እችላለሁ ማለት እኔ ለመበሻሸቅ ለውሸት አይደለም። ባይዞ አንተ ልደግፍ ወይ ልነቅፍ አይደለም። ይሄ አምላኬ ስላላስተማረኝ ማለት ማንንም መንቀፍ መደገፍ አይደለም። የክርስቶስን መንገድ እውነታ የሆነ ነገር ሄዳለሁ። እኔን ምሰሉ ይብላል። እሱን መምሰል በምንችልበት እንመስላለን። ቅዱሳን ደግሞ ለእሱ ክብራል፣ ቅዱሳንን እናከብራለን። ይሄን ነው የማውቀው እኔ በራሴ እንጂ እውነት ለመናገር ላላማሳየት ብዬ ሳይሆን አጠገቤ ቢኖር አይቼ ነበር። ግን እንዳለ አምናለሁ። አሁን ለምሳሌ ምን አለ መሰለህ ገድላት በተለያዩ ገዳማት ቦታ ላይ በተለያየ ነገር ይጻፋል። ለምሳሌ ደብረ ሊባኖስን ታውቃለህ። ከዛ ደግሞ የቲሳ ተክለ ሃይማኖት እንደዚህ ያለ አሁን በገዳሙ የሚያሳትመው አለ። እውነትን መናገር ነው ያ ነው። እና ሊለያይ ይችላል። አንተ ጋ ያለው እኔ ጋ ያለውና አጋጣሚ ቢኖር ኖሮ እናየው ነበር። ግን እንዳነበብኩ ግን አስታውሳለሁ። እሺ፣ ስለዚህ በጸሎት ብዛት እግራቸው እንደተቆረጠ ማለት ነው። ኦኬ፣ እሺ። አሁን አንተ መጽሐፉ ስለሌለ አይ ቲንክ አሌፍ ገብቷል። እሱ ካለው ሌላ ገድለ ተክለ ሃይማኖት እጁ ላይ ያለ ገብቶ ሊያሳየን የሚችል ሰው ካለ መጥቶ ማሳየት ይችላል። ወንድማችን ኤንዜድ አይ ቲንክ ኤንዜድ ስምህ ነው፣ ግን እኔ ናታን ነው። እዛ ዘካሪያስ ነው። ችግር የለውም። ይሄን ናታን ናታን ዘካሪያስ። ኦኬ፣ ቴንክ ዩ። ኦኬ፣ ገድሉ ያለው ሰው ካለ መጥቶ ቢያሳየን። እሱ እንዳነበበው እርግጠኛ ነው፣ ግን መጽሐፉ ስለሌለው ሊያሳይ አልቻለም ማለት ነው። መጽሐፉ ስለሌለው ማለት ነው። አሌፍ አለ መጽሐፉ አለኝ። መልካሙ ቤት ረሳው ያቆም ነው። ደማቸው ፈሷል አልፈሰሰም የሚል ነበር ያቆምንበት። አሳይቼ ነበር። ገድሉ ላይ ተክለ ሃይማኖት ሲጸልይ እግሩ ተቆረጠ የሚል አለ ወይ ነው ያልኩ። በምን ተቆረጠ ያለ የምትለኝ አንተ እንዳልከው ሳይሆን ሕገ እግዚአብሔርን ሲያነቡ ነው የተቆረጠው። አንተ ደግሞ ሰውን የቆረጠው ሲጸልዩ አይደለም አይደል እግሩ የተቆረጠው? ሕገ እግዚአብሔር ማንበብ ማለት መጸለይ ነው። ኦኬ፣ ሕገ እግዚአብሔር ማንበብ ማለት መጸለይ ነው። እኔ እስከማውቀው እንደዛ ነው። አንተ ግን እንዳልከው አይደለም ሰው ቆረጣቸው የሚል ነገር እንግዲህ የለም ብራዘር። አሁን በምን ተቆረጠ አይደለ ኤርሚ? ቆይ በምን ተቆረጠ አይደለ? እኔ ሕገ እግዚአብሔር ሲያነቡ አልኩኝ። አንተ በምን ትላለህ? ቤተክርስቲያኒቱ ሲጸልዩ ነው ብላ ያለችው ውሸቷን ነው ማለት ነው። አልዋሸችም። እሺ፣ ታዲያ ለኛ በምን ተቆረጠ? ኤርሚ እንደዚህ እናርጋ። በምን ተቆረጠ የሚለውን እንስማማና ወደዛ እንሄዳለን፣ ወደ ጸሎቱ። ይሄው እኮ እንትን እያልን ነው ብራዘር እኮ። በምን ተቆረጠ የሚለውን እንስማማ። ሕገ እግዚአብሔርን ሲያነቡ ነው ብላ ነው የጻፈችው። ወደ ሌላው ልንሄድ ነው። ሕገ እግዚአብሔርን ሲያነቡ ነው። ምን ታረግ መሰለህ? እኔ ሕገ እግዚአብሔር እያነበቡ እንደሆነ መስረጃ አሳያለሁ። ደማቸው እንደፈሰሰ መስረጃ አሳያለሁ። እሺ፣ ጨርሰሽ። እኔ እያወራሁ አይደለ? ሕገ እግዚአብሔርን ሲያነቡ ነው የተቆረጠው እግሩ ነው ብላ ያለችው ቤተክርስቲያኒቱ እንጂ በጽሁፍ ግን ለእናንተ ሲጸልዩ ነው ብሎ የሚል የለም። በቃል ግን ለእናንተ ሲጸልዩ ነው ብላለች።
በምን እንደተቆረጠ እንስማማን ነው ወደሱ እንሄዳለን። እንዴ በምን ተቆረጠ አይደለ? ጥያቄም በምን ተቆረጠ አይደለ? ለእናንተ ሲጸልዩ ነው የተቆረጠው ብሎ የሚለው እስከዛሬ ድረስ በሰዎች ዘንድ እየተነገረ ያለው። ቆይ በምን እንደተቆረጠ እንስማማን ነው ወደሱ እንሄዳለን። ጥያቄም በምን ተቆረጠ ነው እሱ ለመለሰልን የገባሁት። በምን ተቆረጠማ አንስማማም። ገና ማንስማማበት ቤተክርስቲያኒቱ በምን ተቆረጠ ብላ የምትለው 7 ዓመት በሕገ እግዚአብሔርን እያነበበ ቆሞ ሲያነብ እግሩ ተቆረጠ። እንደውም ቅድም እግሩ ሲቆረጥ ደሙ ፈሰሰው ብዬ ስለ ይሄን ልነግርህ ግዴታ የለብኝም ብለህ ነበረ። እሱን አሳይካለሁ። አሁን ከፈለክ አሳይካለሁ። እሺ፣ እግሩ ሲቆረጥ ደሙ ፈሷል አይደል? ፈሷል። መረጃ ይችላል። አዋልኝ። እሺ፣ ከዛ እኔ የማወጣውን ከዛ ታሳየና አንተ ደግሞ ትመልስልኛለህ ማለት ነው። ጋይድ አንተ ሌላ ሰው እንትን ያላቸውን ከሌላ መጽሐፍ አሳያለሁ እንዳልክ የሆነ መልክዓ ተክለ ሃይማኖት፣ ያው መልክዓ ተክለ ሃይማኖት እዚህ ጋር ምን ይላል? ተክለ ሃይማኖት ወይ በቁመት ብዛት በመሰበሩ በደም ለተነከረው ተረከዘ። ወዳጄ ቆይ እንደሱ አይደለም የሚነበበው። ምን የሚለው ክፍል ነው? ለዝክረ ስምከ ወይስ ለክሳድከ ወይስ ምን የሚለው ክፍል ነው? አላውቀውም። ዋናው መረጃ ማሳየት ነው። እሱ ላይ እውቀት የለኝም። እንደዚህ የለም እኮ ከፍ አድርገው። አንተ ካላከው እኔ ልርዳሽ። ከፍ አድርገው ያለ እሱ ላይ አለና ይኸው ማን እዛው ላይ አለ። እዛው ላይ ወለ ብራዘር፣ ወደዛ ወደ ማዶ ላይ ተሻገር። እስኪ እዛው ጋር ሆነ ወደ ማዶ ላይ ሆነ። ወደዛኛው ወደፊት ሳይሆን ወደ ኋላ ያለው ላይ ነው። አትግለጥ። እዛው ጋር ወደ ማዶ በማዶ በሩ እዛው ቅድም ያነበብክበት ቦታ ላይ ነው ያልኩህ ወንድማችን። እዛው ቅድም ያነበብክበት ቦታ ላይ በሱኛው ፓርት ላይ ያለው ማለት ነው። ለምሳሌ እስቲ ቆይ እንደሱ ያዘው። መልክዓ ተክለ ሃይማኖት ነው አይደለ? መልክዓ ተክለ ሃይማኖት ነው አይደል? መልክዓ ተክለ ሃይማኖት ነው አይደል? አዎ ድምጽ አይሰማም እንዴ? እሺ ኦኬ፣ እኔ ላሳይህ እስቲ እንደዚህ አድርጌ ማለት ነው። እሺ አንዴ ላምባ ያወጣሁትን ማስረጃ ወይ ታነባለህ። አንዴ ያወጣሁትን ላምባ ብራዘር፣ ታነባለህ አልኩህ። ታነባለህ እንዲገባህ። ቀጥዬ ማሳይህን በደንብ ስማኝ እንዲገባህ። አሁን እኔ መልክዓ ተክለ ሃይማኖትንም ይዣለሁ አንተ እንዳያስከው ማለት ነው። ይታያል? መልክዓ ተክለ ሃይማኖት ይታያል? ወዳጅ አሌፍ ይታያል። ለግንዘተ ስጋ ይላል። ከዛ ደግሞ ለመቃብር ይላል። ከዛ ደግሞ ለፍልሰተ ስጋ ይላል። እንደዚህ የሚላለው ማለት ነው። እዚህ ጋር ቆምከ ብሎ የሚላለ፣ ለመላእክት ብሎ የሚላለ። ያው እንደዚህ የተጻፉ ርዕሶች አሉ። ይሄኛው ለሰኮናከ ብሎ የሚላለ። ልክ እንደዚህ ይሄኛው ያንተ ምንድን ነው ብሎ የሚለው የትኛው ክፍል ላይ ነው? ሰው የሚሰጠው መረጃ ሰው እንዲያውቅ ምንድነው ብሎ የሚለው? ግዕዝ የለውም፣ አማርኛ እኮ። አማርኛውም ቢሆን ምን ይላል? ለእግሮችህ፣ ለቅንድብህ ወይ ደግሞ ለጥርስህ እንደዚህ የሚላል። ለእግሮች ይላል። አንዴ ላንብብልሽ። ተክለ ሃይማኖት ወይ በቁመት ብዛት እግር በመሰረቱ ደም ለፈሰሰች። አልፈቅድልህም ብራዘር። እኔን የሚዩት ያደረግኩህ አልፈቅድልህም። ለምን ደግሞ አልፈቅድልህ? እየጠየቅኩ ነው። እኔም መልክዓ ተክለ ሃይማኖት ለህዝቡ ትክክለኛ መረጃ ስጥ። ከምን ላይ ነው የምታነበው? መልክዓ ተክለ ሃይማኖት የትኛው ክፍል ላይ ነው የምታነበው? እኔ ብዙ እውቀቱ የለኝም አልኩ። እዚህ ላይ ላሳይና ተባበለኝ እስኪ። አድምጠኝ ወዳጄ፣ ልብ በሉ እዚህ ያላችሁ ሰዎች። እኔ የማነበውን መልክዓ ተክለ ሃይማኖትና እሱ የሚያነበውን ይሁት። እኔ የያዝኩትን መልክዓ ተክለ ሃይማኖት እዩ። ኦኬ፣ እሱ ግድ የለም። እሱ አሁን ማውጫው ላይ ነው። መልአከ አዘጋጅ መልአከ ቆሞስ ማን ነው የሚባሉ ሰው ናቸው ያዘጋጁት። የኔ ላሳየ ግን እዚህ የቤተክርስቲያኒቱ መጽሐፍ መልክዓ መልኮች ሲጻፉ እንደዚህ ነው የሚጻፉት ወንድም አለ። አሁን እኔ ገድለ መልክዓ ተክለ ሃይማኖት ያው መልክዓ ተክለ ሃይማኖት ይላል እዚህ ጋር። ለጽንሰትከ ገና ከጽንሰቱ ጀምሮ አለው። ከዛ ለዝክረ ስምከ ይታያል። ለስም አጠራርህ ብሎ ይላል። የግድ ግዕዝ ላይሆን ይችላል አንተ ጋር ካለ ማለት ነው። ለሰርተ ርስከ ለራስህ እንደዚህ ማለት ነው። ለርእስከ ጭንቅላትህ ለራስህ ቅል ማለት ነው። ለገጽከ ለፊትህ እንደዚህ ያለ ለቀራንብትከ እንደዚህ ያለ
በአማርኛ ተጽፏል። ለምሳሌ እንዲሆነኝ በአማርኛ ያሳየኝ ኤርሚ፣ በአማርኛ ያሳየኝ። ያንዳንዱ በግዕዝ አስቀምጦታል፣ አንዳንዱ በአማርኛ አስቀምጦታል። ያንተ የአማርኛውም ካለ እኔ የአማርኛ ስለሆነ ምሳሌውን በአማርኛ ያሳየኝ። አሁን ብዙ ነገር ያነበብክልኝ እኔ ስንቱን ነው የማሳይ ብራዘር፣ ስንቱን ነው የማሳይ። አንተ ምን እንደሆነ የማይታወቅ መልክዓ ተክለ ሃይማኖት ብቻ ብለህ ስላልክ መነሻ የለውም። መነሻ በሌለውበት ላይ የትኛው ክፍል ላይ እንደሚነበብ እንኳን ራሱ የለውም። ከፈለግ ትልቁ ላይ ሆንና እንደገና እንደረዳህ የአንተኑ መጽሐፍ ክፈተውና ከመጀመሪያው ጀምረህ እንየው ማለት ነው። የአንተን ትልቁ ላይ ላድርግህ። ቴንኪው። ያ ትልቁ ላይ አድርገህ ያለው ከመጀመሪያው መልክዓ ተክለ ሃይማኖት ብሎ የሚለው ጋር ሂድ። መጀመሪያው ላይ እዚህ ጋር ደግሞ ታኅሳስ 24 ቀን ይኸው እዩ። የኔን ቆይ አንዴ ትልቁ ላይ ላድርገውና ልብ በል። ቆይ አሁን ያንተ ጋዛ ብሎ የሚለው ይኸውልህ እዚህም ጋር ይላል ለጽንሰትከ ብሎ በሚለው ጋር ተክለ ሃይማኖት አስቀድሞ በማኅፀን ለተጸነስከው ጽንሰትን በታኅሳስ 24 ቀን ለተወለደ መወለድህ ሰላም እላለሁ ቅዱስ አባቶ ምናምን ነገር ብሎ ሁሉ በሁሉ የተመሰገንህ ነህ ብሎ ይላል። አሁን ያንተን ትልቁ ላይ ላድርገው። የኔ ግን ለጽንሰትከ ብሎ የሚለውን ያነሳል። ኦኬ ያንተን ትልቁ ላይ ስናደርግ ይኸው ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ለጽንሰትህ በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ ቅዱስ አባቶ ሁሉ በሁሉ የተመሰገንህ ብሎ ይላል ማለት ነው። አሁን የመጀመሪያው ስለ ጽንሰት፣ ስለዚህ አንድ አይነት ናቸው ማለት ነው። በግዕዝም በአማርኛ አንድ አይነት ናቸው። ጽሁፉ አንድ አይነት ነው። እዚህ ጋር ጽሁፍ የመጀመሪያው ጽሁፍ አንድ አይነት ነው። አሁን ያ ቅድም ያነበብከው የትኛው ክፍል ላይ ብለው ሰዎች ያገኙታል? እሺ እንደሱ እያለ ንፋስ አለ እኔ ጋር ወይ ችግር የለም። ዝናብ መጣ። እሺ ምን ይሻላል? በቃ አንዴ ሲያባራ ወይ ልግባ፣ ድምጼ አይሰማም ብዙ። እሺ ችግር የለም። እሺ ኦኬ እሺ ሌላ ያለ ሰው ካለ ይምጣ። በቃ ኤርሚ ሲያባራ ተመልሼ ልግባ። ኃይለኛ ዝናብ ነው። ችግር የለም። እሺ ይሰማል ነው ዝናቡ ይሰማል። ያ ዝናብ እንዳለ ይሰማል። እሺ ሌላ ያለ ሰው ካለ መግባት ይችላል። ሌላ ያለ ሰው ካለ መምጣት ይችላል። መልክዓ መልኮች ሲጻፉ በሙሉ እንደዚህ ለዝክረ ስምከ ለጽንሰትከ ምናምን ነገር ብሎ የሚል አለው ማለት ነው። ኦኬ አሁን የአቦም ልክ እንደዚሁ ማለት ነው። የአቦም ለጽንሰትከ ይላል። ከዛ ገብረ መንፈስ ቅዱስ በብስራተ መልአክ ለተጸነሰው መጸነስህ በወርኃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ ብሎ ለጽንሰትከ አለው። ለተሐጽኖትከ ብሎ የሚላለ ለዝክረ ስምከ አለ፣ ለሰርተ ርስከ አለ። እንደዚህ ማለት ነው። እንደዚህ ከፋፍሎ አሁን የትኛው ክፍል ላይ ነው ያገኘው ተብሎ ሲባል ለጉርኤከ ላይ ሊሆን ይችላል፣ ወይ ለክሳድከ ላይ ሊሆን ይችላል፣ ወይ ለአይንትከ ላይ ሊሆን ይችላል። ስለዚህ የትኛው ክፍል ላይ ነው ያገኘው የእሱ እንደዛ አይናገርም። ስለዚህ ሙሉ መረጃ አይደለም ማለት ነው። ቴንኪው። ሌላ አለ? ሌላ ሊገባ የሚችል ሌላ አለ? በሙሉ አሁን የላካችሁ ሰዎች እኔ ለምን እንደምትልኩ አይደል ነው። እኔ የምጠይቀው ሌላ ሰው ነው፣ የሚልካው ግን ሌላ ነው። ኦኬ። ስለዚህ ተክለ ሃይማኖት እግሩን የተቆረጠው በምንድን ነው እየጠየቅን ያለ ነው። ስለኛ ሲጸልይ ነው ተብሎ ነው የተነገረው እስከዛሬ ድረስ። ግን ጉድና ጅራት ወደኋላ ከበስተኋላ ነው ተብሎ እንደሚባለው አለ ማለት ነው። ወንድምነት ቀጥሉ። ማንም የሚመጣ የለም። አይደፍሩትም። ይህንን ርዕስ አይደፍሩትም። እንደው ግድ የላችሁም። ልበሰፊ የሆኑ ወገኖች አንብቡ፣ ወይ አንብቡ ወይ ደግሞ ለማንበብ እንኳን ጊዜና ትዕግስቱ ከሌለህ ያነበበ ሰው ሲናገር ጥሩ ሰሚ ሆኑ። በእውነት እኔም ልክ እንደዚህ ነው መሆን ያለብኝ። እንዴ ላለማንበብ ስንፍና ተጠናውቶኝ ከዛስ ያነበበ ሰው ሲነግረኝ
ላለመስማት እንደገና ደግሞ ልክ እንደሚያውቅ ሰው ሆኜ የምከራከር ከሆነ ከዚህ የበለጠ እኮ መሀይምነት የለም ወንድሞች እናቶች። ቢያንስ ከቻላችሁ ገዝታችሁ አንብቡ። ካልሆነስ ያነበቡ ሰዎች ሲነግሯችሁ ፕሊስ ስሙ። በመረጃ ላይ ተደግፎ ሲነገር ስማ። አንተ አይደለም ጳጳስ ቢመጣ ቀሚሱን አውልቆ ይሄዳል እዚህ። ምክንያቱም ጥያቄውን ጥሩ አድርገን ስለምናቀር ማለት ነው። በተጻፈ መረጃ በቤተክርስቲያኒቱ መጽሐፍቶች ይዘን ማለት ነው። ይህ ስም ለሚያጠፉ ሰዎች ቦታም የለኝም ወንድሞች እናቶች። ይህ ሲንጨረጨር የሚውል ጋኔን እየጋለበው ያለን ትውልድ እኔ ከመጸለይ ውጭ ሌላ ምንም ላደርገው አልችልም። ተክለ ሃይማኖት እግሩ የተቆረጠው ለእኛ ሲጸልይ ነው ተብሎ የተባለው ፌክ ነው። ፌክ አንድም መረጃ አያመጡም። አንድም መረጃ ወንድሞች እናቶች የላቸውም መረጃ። ገድሉ ላይ የተባለውም መልኩ ላይ የተባለውም እግሩ ሲቆረጥ ሰው ደሙ ይደማል አይደል? አንገቱም ሰውነቱም የትኛውን ቦታ ላይ ሲቆረጥ ደሙ ይደማል። ስለዚህ አቡነ ተክለ ሃይማኖት እግሩ ሲቆረጥ አንድ ጊዜ ነው ማለት ነው የሚደማው። ለዚህ ነው አውቄ ነው ደሙ ደምቷል ወይ እግሩ ሲቆረጥ እግሩ በተቆረጠ ሳለ ደሙ ፈሷል ብዬ ቅድም አሊፍን የጠይኩት ለዚህ ነው። አሁንም ተመልሶ ሲገባ ምናልባት ቶሎ ከገባ ማለት ነው። ካልሆነ ወይ ወንድምነት ይከፍታል። ቶሎ ከገባ ደሙ ፈሷል ወይ? አዎ ከሆነ መልሱ ቀጥሎ የምከፍተው ነገር አለ ማለት ነው። ይከፈትልሃል። የዘመናት ጉድ፣ የዘመናት ውሸት እከፍተዋለሁ። ርዕሱ ነው። ኧረ ግቡ እንዴ! መቼስ በተክልዬ ብለን አንለምን። ኖ ግቡ። የጻድቁን በረከት የሚወስድ ጻድቁ ብላችሁ ምትሉት አይደል? ተሟገትለት እንጂ ለእኔ ሲል ሲጸልይ ነው እግሩ የተቆረጠ ብሎ የሚል ሰው ካለ ዘው ብሎ ገብቶ መናገር ነው። ገድሉ አይልም። በእውነት ነው የምላችሁ፣ አትታለሉ እናንተ ወገኖች። አይልን ካለም እንኳን ራሱ የምታሳዩን እንኳን ከሆነ ሌላ ቦታ ላይ እግሩን ሲቆርጥ ማነው እግሩን ደግሞ ሲቆረጥ ምን ሆነ ብሎ እንደሚል እናሳያለን ማለት ነው። እሺ አምባው የኔ ቱርኩም እስቲ ቀስቅሷቸው። እኛ አሁን እኮ የሚያናግረን ሰው አተን እኮ ነው ቁጭ ያለ ወንድሞች ናቶች። አረ ክንፉ እግሩ በሙሉ ነው የሚታየው። እህት ዓለም ክንፋ በቀለ ምናምን ነገር ተብሎ ምስራቅ አፍሪካ ላይ ብቻ ነው በዓለም እንዲህ አይነት ታሪክ ተሰምቶ እኮ አይታወቅም። ኢትዮጵያ ውስጥ ነው ክንፍ የሚያበቅሉልህ፣ ክንፍ አበቀሉ ብለው የሚሉን ክንፍ አበቀሉ ተብሎ የሚባለው በሙሉ ኢትዮጵያ ውስጥ ነው። በመድኃኔዓለም ግቡና አናግሩ እንጂ ኤርሚ አቤት። ዛሬ ጸሎተ ሐሙስ ነው እንዳለ ቤተክርስቲያን ናቸው። ሲጨርሱ ይመጡላል። ኦኬ ዛሬ ሐሙስ ነው ለካ። ጸሎተ ሐሙስ ነው። አመሰግናለሁ። እሺ ቴንክ ዩ ወንድማችን ስለነገርከኝ። ኦኬ ጠፍቶብህ አይደለም? እሱስ አይ በእውነት ቀኑ ጠፍቶብኛል። እንትን ሰሙነ ሕማማት እንደሆነ አውቃለሁ፣ ግን ሐሙስ መሆኑን ዘንግቼዋለሁ ስለ እውነት። ኦኬ
እና በሰሙነ ሕማማት ኢየሱስ ኦኬ እሺ ወንድምነት አለህ ዳሪ አለው ወንድምነት አለው። አንተም ስግደት ሄደህ ነው እንዴ? እግሩን እያሰብኩ ነው እኔ ራሴ እንዴት ሊሆን እንደሚችል። በመሰዊያው ስር ቀብረውታልና የሚባለውን ነገር መረጃው አለ ወንድምነት? ምኑ ስር? በመሰዊያ ስር ቀብረውት በታቦት ስር ማለት ነው። በመሰዊያ ስር ቀብረውት ተአምር ያደርግ ነበረ ምናምን እንደዚህ አይነት ኢንፎርሜሽን እግሩ አጽሙ ታምር ያደርግ ነበር። በ57 ዓመቱ ከተቀበረበት ሲወጣ የ3 ቀን መንገድ ያህል ሽቱ እየሸተተ የ3 ቀን መንገድ ያህል ማለት ነው። የ3 ቀን መንገድ ብለን እንደው ባለፈው እኮ አሰላ ነው ከአዲስ አበባ መቀሌ አሰላ ነው። የ3 ቀን መንገድ ማለት ነው። ሰው በረታው ብሎ ካለ በ3 ቀን ውስጥ ወይ ጎንደር ወይ መቀሌ ማለት ነው። ጎንደር ይደርሳሏችሁ ነው? ጎንደር እንኳን አይደርስም። ጎንደር ትንሽ ይርቃል። ከአዲስ አበባ ጎንደርና ከአዲስ አበባ መቀሌ የትኛው ይርቃል? እስኪ ወገኖች ከአዲስ አበባ ጎንደር ስንት ነው? ከአዲስ አበባ መቀሌ ስንት ነው? ኦኬ ነይ እስኪ ሪታይ። እንዴት ዋልክ? እንዴት አመሻችሁ? እንዴት አደራችሁ? ደህና ነን ጌታ ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። ታፕታፕ እንዲያደርጉ ንገራቸው በመጀመሪያ። በኋላ ላይ ልክ የሆነ ነገር ሲሆን ከምንጠዳደፍ አሁን ታፕታፕ እንዲያደርጉ ንገራቸው እስኪ። እኔ ብጨከጭክ የሚያዳምጠኝ የሚያዳምጥም የለም እንድትነግራቸው ብዬ ነው። ይህን ልንገርህ። ሌላ ደግሞ የሚጽፉ አሉ እዚህ ጋር የሰው ስም እንዳይጽፉ ንገራቸው። እከሌ እንዲህ እያለ ነው፣ እከሌ እንዲህ እየረገጠ ነው ምናምን የሚሉ አሉ። እኔ ብሎክ ነው ማድረጋቸው በእውነት። ይህንን ልንገርህ ብዬ ነው፣ ላስታውቅህ ብዬ ነው። ስልጣኑ እጅሽ ላይ ነው ያለው። በቃ የተሰጠሽን ስልጣን ተጠቀሚ። እሺ ያ ኦኬ። ኤኒዌይ ብቻ ወይ ከ785 ከአዲስ አበባ መቀሌ። እሺ ሰው በረታው ብሎ ቢል 200 ኪሎ ሜትር ይሄዳል በቀን? አይመስለኝም። 100 ኪሎ ሜትር ከአዲስ አበባ 130 ከአዲስ አበባ 120 ነው 130 ደብረ ብርሃን አስታውሳለሁ። ሰው ጠዋት ተነስቶ ምሽት እንደው እየደከመ ጉልበቱ ሊላጥ ይችላል። እዚህ ብሽሽቱ አካባቢ ሁሉ ሊላጥ ይችላል። 130 ደብረ ብርሃን ማለት ነው። አምቦም ልክ እንደዛ ነው። ናዝሬት 100 ምናምን ነገር ኪሎ ሜትር ነው። 120 ነው ደብረ ብርሃን። ኦኬ ብቻ 130 ወይ 120 ያዙት። ስለዚህ እንደዛ ከሄደ መቀሌ 700 ምናምን ነገር 780 ምናምን ነገር ከሆነ በ3 ቀን መንገድ አይደርስም ማለት ነው። ኦኬ ወልዲያ ወይ ደግሞ የወሎ ክፍለ ሀገር መጨረሻው የትግራይ መጀመሪያ ድንበር ድረስ የ3 ቀን መንገድ በቃ ደሴ ድረስ ወይ ደሴ ወይ ኮምቦልቻ ድረስ ማለት ነው። የ3 ቀን መንገድ ብለን እንበል። የተክለ ሃይማኖት መቃብሩ ተከፍቶ አጽሙ ሲወጣ የ3 ቀን መንገድ ያህል ሽቱ ይሸት ነበር ይላል። እና ከዚህም የተነሳ የዕውራን ዓይን ይበራ ነበር፣ አንካሶች ይዘሉ ነበር፣ ሽባዎች ይተረተሩ ነበር ብሎ በቃ ግነት አልኳችሁ። ግነት የሌለ ማጋነን እንደዛ ተጽፏል። ወንድምነት ከመሰዊያው ጋር ምናምን ነገር አሁን ሙሉን እንደገና እያነበብኩት ስለሆነ መሰዊያው ላይ እግሩን አስቀምጧል ምናምን ነገር ተቀምጧል ምናምን ነገር ብሎ የሚል አልደረስኩበትም። የተወሰነ ይቀረኛል እያነበብኩ ነው። እስካገኘው እነግርሃለሁ። አንድ ዌብሳይት ላይ የተክለ ሃይማኖት ስለሱ የሚያወራ ተክለ ሃይማኖት .org የሚል ነው እና
ሄዶ ማየት ይቻላል። እና ምን ይላል? እዛ ላይ ምንድነው የእሱ ደቀ መዛሙርቶች ጠቅልለው እግሩን በጨርቅ በመሰዊያው በአልታር ስር ቀበሩት እና ከዚህ የተነሳ በጣም ብዙ ሚራክሎችም ሲደረግ ነበረ ምናምን የሚል ዘገባ አለና ምንጭ ጠቅሰዋል። ያው ተክለሃይማኖት.ኦርግ ነው የሚለው የኦርቶዶክስ ዌብሳይት ነው። ሶርስ አልጠቀሰም አክቹዋሊ እና ለዛ ነው ካወቅከው ድንገት እንድናየው ብዬ ነው። ኦኬ ሶርስ አልጠቀሰም፣ ግን ምንድነው ያ ቅድም ያልኳችሁ የ3 ቀን መንገድ ያህል አጽሙ በወጣ ሰዓት እየሸተተ ታምር ያደርግ ነበር ተብሎ በመምህራኑም አለ በመጽሐፍ ውስጥም የተጻፈ አለ። እግሩ የተቆረጠው እግር ታምር እያደረገ ተብሎ ማለት ነው። አልታር ውስጥ ሲቀበር አስበዋል ማለት መቅደስ ውስጥ ነው አይደል? እንግዲህ የበሰበሰ የሰውነት አካል ማለት ነው አይደል? አልታር ያለው መቅደስ ውስጥ ነው አይደል? እዛ ውስጥ የጌታ ስጋና ደም ደግሞ ይፈተትበታል ብለው የሚያምኑት እሱ ነው። የጌታ ስጋና ደም የሚፈተተው በተክለ ሃይማኖት በተቆረጠው እግር ላይ ነው ማለት ነው። በአጽሙ ቦታ ላይ ነው ማለት ነው። ልክ ነው። ኦኬ ልክ ነው። እሺ ቀብሩ እንትኖ ራሱ ተቀብሮ ምንድነው የተቀበረበትም ቦታ ተብሎ እኮ የሚባለው አይ ቲንክ ራሱ ገዱ ይሄ እንትን ደብረ ሊባኖስ የሚባለው ገዳም ስያሜዎቹ 4 ነበሩ ከዛ በፊት ማለት ነው። 4 አይነት ስያሜዎች አሉ። ለምሳሌ አሁን ደብረ ኤላም እንደሚባል ማን ነው የሚያውቀው? እዚህ ውስጥ ማንም አያውቅም። ዝም ብሎ ኦርቶዶክስ ቀጥተኛ ሃይማኖቴ ምናምን ነገር ብሎ እንጂ አያውቅም። ኤላም ተብሎ ይጠራ ነበር። ግራሪያም ተብሎም ይጠራ ነበር ያ ገዳም ማለት ነው። ደብረ አሰቦም ተብሎ ይጠራ ነበር እና በኋላ ላይ ደግሞ ደብረ ሊባኖስ ደግሞ ተብሎ በአጼ ዘርዓ ያዕቆብ ዘመነ መንግስት ደብረ ሊባኖስ ተብሎ ተጠርቷል ማለት ነው። እና ግራሪያ ብሎ የሚል ኤላም፣ ግራሪያ እና ደብረ አሰቦም ተብሎ ይጠራ ነበረ። አጽሙ በዛ ነው የተቀበረው በቤተክርስቲያኒቱ ውስጥ ማለት ነው። በ57 ዓመቱ ተቆፍሮ እንደወጣ አውቃለሁኝ። ታምሩ ላይ ሰዎችን ሁሉ ጭምር የተቆረጠ እግሩ ይፈውስ እንደነበረ ተብሎ የተጻፈ አለ። እውነት ለመናገር እኔ ህዝባችንን የሰራዊት ጌታ ቅዱስ እግዚአብሔር አይናቸውን እንዲከፍትላቸው ከመጸለይ በቀር ምን ልል እችላለሁ? ወንድሞች እናቶች፣ ለምን አያውቁም? ለማወቅም አይፈልጉም። በጭፍንነት ነው የሚጓዙት። የሃይማኖት ቀናኢነት አለኝ ብሎ በሚል ማለት ነው። አሁን ይታይ እኔ ፕሮቴስታንት በቃ ለሃይማኖቴ ቀናኢ እና እንዳነቁብኝ ሙሉ ወንጌል እኔ ለሙሉ ወንጌል ስለዋደቃለሁ፣ በእውነት ለመካን ኢየሱስ እሞታለሁ፣ ለመሰረት ክርስቶስ አጥንቴን እከሰክሳለሁ ብዬ ብል ምንድነው አጥንት የሚያስከሰክስ? ምንድነው ለመሞት የተዘጋጀው? ከሞትክ ለኢየሱስ ሙት ነው ኤርምያስ መባል ያለብኝ። መሰረተ ክርስቶስ ቤተክርስቲያን ስለምትባል ስለ ጌታ ቤተክርስቲያን ስለ ተቋሙ ነው። ምን ይሁንልኝ ብለህ ነው? ስለ ጣሪያ ስለ ግድግዳው እና እሱንም በእውቀት ቢሆን ጥሩ ነበር። እና ይመጣለ እኔ ስለ ኦርቶዶክስ ሃይማኖቴ ስለ እናቴ ሃይማኖት አንገቴ እስኪበጠስ ድረስ ይላሉ። ምን አንገት መበጠስ የሚባለው ጋር ምን አስኬደ? በመጀመሪያ ዓላማው ገብቶሃል? የምትሞትበት የለም። ምንድነው ኦርቶዶክስ ተብሎ ይባል? ስለ ርዕሱ እናውራ። ኤርምያስ ልጠይቅህ። ስለ ቆይ ታወራለህ። እንደዛ እንዳታረግ እሰጥሃለሁ። ኦኬ። እና ለምንድን ነው የምትሞተው? ለምንድን ነው አንገት የሚበጠሰው? ለምንድን ነው እግር የሚበጠሰው ተብሎ ይባል? ሰው ሁሉ ሊመልስበት የሚችል በቂ እውቀት የለውም። እና ዝም ብሎ በሃይማኖት ቀናኢነት የትም አያደርስም ለማለት እንወዳለን። ቴንኪው። እንግዲህ ወንድምነት ይሄንን ብዬ ካልኩኝ እሱን ክፍል ከገቡ እነሱ ሊያሳዩን ይችላሉ። ካልሆነ እኛም ደግሞ እናሳያቸው እንችላለን ለማለት ነው። አይ ቲንክ ታምረ ፍልሰቱ ላይ ይመስለኛል፣ እሱ ላይ ነው የሚኖረው። እዚህ ጋር አለ ታምረ ልደቱ፣ ታምረ ፍልሰቱ ላይ ነው የሚኖረው። ያ
ኦኬ 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 ኦኬ። እሺ እሺ፣ በማን ተቆረጠ? ሮያል እንኳን ደህና መጣ። እሺ ኢትዮጵያኖች እንኳን አድረሳችሁ ሳይሆን እንኳን እኛን እያማችሁ መሆኑ ደስ ይላል። እሺ ለማለት የፈለግኩት ምንድን ነው፣ አንተ በምን ተቆረጡ ነው የምትለው? ባለፈው በጦርነት ባለ ሃይማኖቶቹ እናንተ እያላችሁ እኔ ለምን መልሳለሁ? የእናንተ ነው የተቆረጡበትን ያነበብኩትን ገጹን ምናምን ከጀርባዬ ድምፅ ካለ ሶሪ፣ ለዛ ነው ምን ካለ ከጀርባዬ ድምፅ ካረበሻችሁ የሆነ ስራ እያሰራ ስለሆነ እንረዳለን። ችግር የለም። በምን ተቆረጡ እግራቸው ነው? እግራቸው 7 ዓመት በአንድ እግራቸው ቆመው ሲጸልዩ ከዛ በኋላ እንደተቆረጠ ነው እግራቸው የሚናገረው በገድላቸው ላይ ማለት ነው። ምንጭ 19ኛው ገጽ ላይ አለ። 19ኛው ገድል ላይ 19ኛው ገጽ ላይ ምዕራፍ ነው ወይስ 19ኛው ገጽ? ኖ ገጽ ላይ እሺ ኦኬ፣ ካሜራ ልክፈታ። ወንድማችን 19ኛው ገጽ ብሎኛል። ገድለ ተክለ ሃይማኖት ሁለት 6 8 12 16 18 19 ያው ገጽ 19 ነው አይደል ያልከው? ወይስ ምዕራፍ 19 ነው? ሮያል አገርኩ ነው። ሶሪ ገጽ 19 ተረብሻችሁ ነው የታረቀ ገጽ 19 ብለህ ካልከኝ ይሄው ገጽ 19 ወደ ታች አካባቢ ስለ እግራቸው ይናገራል። እሺ ኦኬ፣ ከዚህ ጀምሮ እናነባለን። ገጽ 19 እዚህ ጋር ስላለ እንደው ታማኝ እንድንሆን ወደ 18ኛው መሄድ እንችላለን። ከዕለታት በአንድ ቀን ፍሬምናጦስ አንበረምን እንዲህ አለው፣ ጌታዬ የኢየሱስ ማነው የኢትዮጵያ ሰዎች ባህል እኔ አደንቃለሁ። ትገዝራላችሁ፣ በክርስቶስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ስጋው ደሙንም አትቀበሉም አለው። አንበረምም ፍሬምናጦስን እንዲህ አለው፣ ግዝረትን አባቶቼ ሌዋውያን ሃይማኖትን የንግስት ህንደኬን ባለሙያ አመጡልን። ገጽ 19 የማነበው ገድለ ተክለ ሃይማኖት ልብ በሉ። ስጋው ደሙንም ለመቀበል ለመጠመቅም ግን አስተማሪ አላመጣንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከእነርሱም ስልጣን ተቀብለ መጥተህ መምህር ይሁንህ አለው። ፍሬምናጦስም እሺ ጌታዬ እንዳዘዝከኝ አደርጋለሁ አለው። አንበረምም ለፍሬምናጦስ ስንቅ ይሁንህ ብሎ ብዙ ወርቅና ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ሄዶ ሊቀ ጳጳሱን አባ አትናቴዎስ ዘንድ እንደደረሰ የኢትዮጵያ ባህል ሁሉ ነገረውና ሊቀ ጳጳሱም ይህንን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላው ኢትዮጵያ ጳጳስ አድርጎ ሾመው። ይኸውም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። በፍቅር ተቀበለው፣ በፍቅርም ሸኙት። ከዚህም በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ካረገ ከ365 ዓመተ ምህረት አብርሃና ዋጽዋ በነገሱበት ዘመን ነው። አባ ሰላማም አስቀድሞ ከአንበረም ዘንድ እንደደረሰ አጥምቆ ዲቁና ሾመው ይላል። የለም ተክለ ሃይማኖት እዚህ ጋር ስለ ፍሬምናጦስ ስለ አቡነ ሰላማ ነው። ታውቀዋለህ እኮ አንተ። እኔ ወይ ፒዲኤፍ ላይ ስለማይ እኔ ለቀቅ ቆይ አንድ ጊዜ እንትን እዚህ ጋር እንትን ልበል። ቆይ ከዚህ ጋር ስልኬ ላይ ሊው ቆይ የነገርከኝ ትክክል አለ ማለት ነው። ይሄን ሁሉ ሳነብ ቁጥር ማለት ገጽ ሳይሆን ቁጥሩ 19 ነው። አይገርምም? ኖርማሊ እንትኑን ረስቼዋለሁ። ከላይ ያለውን አላየሁት። 19
የትኛው ምዕራፍ ላይ የትኛው ምዕራፍ የትኛው ገጽ ላይ እኮ ቁጥሩ 19 ነው። ግን እንትኑን ከላይ ሳለ ያውቀረው የፒዲኤፍ ላይ አለፈኝ ሳነበው በአንድ ገጽ እዛ ክፍል ላይ ምንድን ብሎ የሚለው ሲጸልይ ነው ብሎ የሚለው አይደል? አዎ ታውቀዋለህ እኮ አንተ ምንም ድክ መሆኔን ካወቅከው እስኪ ቦታውን ክፈተው። አንተ ታውቀዋለህ መቼ። እሺ ሲጸልይ ነው ብሎ ያለው ለምሳሌ ነው ቁጥር 19 ብሎ ስላለ አሳዘነኝ ሮያል። ስለዚህ ልተባለው ገጽ 420 ላይ መቅደመ ተአምረ ፍልሰቱ ነው ብሎ የሚለው እሱ ክፍል ላይ ቁጥር 19 ላይ እንደዚህ ይላል። ጌታዬ ሆይ በዋዘኞች በፌዘኞች ወንበር ያልተቀመጥህ አንተ ብፁዕ ነህ። አቤቱ ፍቃድህ የእግዚአብሔርን ሕግ ለመፈጸም ነውና አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቷ እግርህ እስክትሰበር ድረስ በመዓልትና በሌሊት ቁመህ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቱ እግርህ ከተሰበረችን በኋላ ከ7 ዓመታት ያህል በአንድ እግርህ ቁመህ በመዓልትና በሌሊት የእግዚአብሔርን ሕግ ስታነብ የኖርህ አንተ ብፁዕ ነህ አለ ይላል። የት አለ 7 ዓመት ስትጸልይ ነው እግርህ የተቆረጠው ብሎ የሚል ያለ? ሃሎ የዲያቆኑና እየተናገርኩ ነው። ሚዩት እያደረኩኝ እኮ ነው። ዘግተናል የምትናገረው። እሺ የት አለ ስትጸልይ? ሚዩት አድርጌ ነው እናንተን እኮ ሴፍቲ ለመጠበቅ። ችግር የለውም። እንትን የት አለ ምንድነው? ከዛ ዝቅ ስትል 7 ዓመት ይላል። ፈልጌ ነው እኔ ፒዲኤፍ ላይ አውርጃ ነበር እኮ። የት አለ ነው ብዬ ዝቅ ስትል ያው ዝቅ ብዬ እኮ ነው እሱ በ7 ዓመት እኔ ልጻፈው ነገር ላስገባበት የለም እዚህ ላይ አንተ እኮ ትክክለኛውን ቦታ ወጣኸው፣ ግን 7 ዓመት አይልም። ይኸው አንብበው ቁጥር 19 ቁጥር 20 ማን ቁጥር 19 ነው። 20 ከፈለክ አነብልሃለሁ። ኦኬ እኔ ይሄን ያነበብኩት ከስር ላይ ነው። ከስር የምትስቁ ግን አርፋችሁን ድፍን ምስራችሁን በቃሪያ ትበሉ። እሺ የለም በቃ የለም። እንትን አድርጌዋለሁ ማንበብ ይችላል። በመድኃኒዓለም ይኸው አንብበው። ሮያል አንብበው። እነ ጂራ ምናምን እነ ኢዮብ እየሳቁ ስለሆነ እሺ ምንድነው 7 ዓመት በአንድ እግር ቆመ ስለ እግዚአብሔር የጸለይከው ነው ቢል ያነበብኩት። ሌላ ነገር የጸለይከው ብሎ የሚለው የት አለ? በአንድ እግር ቆመህ ይላል። እኔ መቼ በአንድ እግሩ ባልቆም ምናምን ነገር ግን ሲጸልይ ነው እግሩ የተቆረጠው ብሎ የሚለው የት አለ እኮ? እሱም ዛሬው አልክ እኮ እዚህ ከላይ ስታነበው በአንድ እግሩ ቆሞ የት አለ? እኔ እኮ አንብበው፣ አማርኛ ትችላለህ አይደል? አንብበው። ያው 19ኛውን ቁጥር እኮ በአንድ እግር ቆሞ ጸለይ ይላል እኮ አይደል? እኮ ሲጸልይ ነው እግሩ የተቆረጠው ብሎ የሚለው የት አለ? ጸለይ የሚል ቃል እዚህ ጋር እግዚአብሔርን አመሰገነ አይልም እንዴ? አንድ እግር የት አለ? አመሰገነ ብሎ የሚል የት አለ? አመሰገነ ጸለይ የሚለው ቃል የት አለ? ቢጫ አንተ እንትን ያልከው ላይ አንዲቷ እግር እስክትሰበር ድረስ ይላል እኮ። በመዓልትና በሌሊት ቆመህ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ ይላል አይደል? እሺ ከዛስ ብፁዕ ነህ አቤቱ ጌታዬ ሆይ አንተ ለ7 ዓመታት ነው የሚለው። አዎ አንዲቱ እግርህ ከተሰበረች በኋላ ለ7 ዓመታት ያህል በአንድ እግርህ ቁመህ በመዓልትና በሌሊት የእግዚአብሔርን ሕግ ስታነብ የኖረህ አንተ ብፁዕ ነህ አለው። 7 ዓመት ምን ሲያነብን የኖረው? በአንድ እግሩ ቆሞ ሕጉን ሲያነብ እንጂ ሲጸልይ አይደለም። ያው እኮ ሕግ ማንበብ ማለት እንግዲህ ሕገ መንግስት አይደለም። እግዚአብሔር ሕግ ማለት የት አለ? ለእኛ ሲል ሲጸልይ ነው የተሰበረው አላላችሁም እንዴ? እና ታዲያ ሕጉን ለእኛ ሲል እኮ አይደለም። የት አለ የሚለው? እግዚአብሔርን የት አለ ሮያልዬ ብሎ ለፈጣሪ አይ ኖ ምን መሰለህ፣ ለእኛ ሲል ለፈጣሪ ሲል የፈጣሪን ሕግ እንትን ማለት ማንበብ የሕጉን መተግበር ማለት ምንድን ነው? ዞሮ ዞሮ ለእኛ አይደለም። የት አለ? ለእኛ ሲል ሲጸልይ ነው 7 ዓመት እግሩ ተቆረጠ ብላችሁ ያላችሁት ነው እያልኩትኝ። ይሄው ፈጣሪ ለእኛ ሲል ስለሆነ
ፈጣሪ የለም ለእናንተ ሲል አይደለም፣ ህጉን ሲያነብ ነው ብሎ የሚለው እኮ። ህጉ ማንበቡ ታዲያ ምንድን ነው? ወደ ፈጣሪው መታገሉ እዛ አካባቢ። እሺ አሁን በየገዳማት በቤተክርስቲያን ውስጥ ያሉ ትልልቅ እነዚህ ሊቃውንት እንኳን ተብለው የሚባሉት ስንት ዓመት ከ30 ዓመት ያልተናነሰ በጉባኤ ትምህርት ቤት ቁጭ ብለው ትምህርት ሲማሩ ሲያስተምሩ ጉባኤ ዘርግተው ሲያስተምሩ የነበሩ ስንት ዓመት በእግራቸው ቆመዋል። ሱባኤ ገብተው ለምን እግራቸው አልተቆረጠም? እግራቸውን ተኝቶ ይታኙ ቆሙ። አናውቅም የእነሱን ታሪክ። የተክለ ሃይማኖት ግን ታውቃለህ፣ ቆሞ ያልጸለየውን ሲጸልይ ብለህ ትላለህ። በነገራችን ላይ ያልጸለየ ሮያል እኩል አታውራ። ያልጸለየውን ጸለየ ትላለህ። የለም ግን ጸለየ ብሎ የሚል ቃል ማለት ነው። እሺ ጸለየ ብሎ የሚለውን እንያዝልህ። የለም ቆይ አድምጠኝ። የለም ግን ሊያዝልህ ጸለየ ብሎ የሚለው ሊያዝልህ። ሲጸልይ እግሩ ተቆረጠ አይደል? ሲጸልይ እግሩ ተቆረጠ አይደል? ኖ ተወሱን። ሲጸልይ እግሩ ተቆረጠ አይደል? ሲጸልይ እግሩ ተቆረጠ አይደል? ኖ አንድ እግሩ በረጅም ጊዜ በአንድ እግሩ ቆሞ የፈጣሪ ንግ ሲያነብ እግሩ ተቆረጠ ነው የሚለው። ተሰበረ ሲጸልይ የሚል የት አለ ታዲያ? ያው እኮ ነው ህግ ማንበብ ማለት ነው። የፈጣሪ ንግ የምታነበው አንተ ፓርላማ ለመግባት አይደለም። እሺ ቴንክ ዩ። ስለዚህ ሲጸልይ የሚል የለም። እኔ እኮ ሲጸልይ የሚል የለም አታመጣም። ካለም አምጣ ብያልኩ የለም አታውቀውም። ኦኬ እሺ። ሲቆረጥ እግሩ ሲቆረጥ ደም ይፈሳል አይፈስም? አናውቅም። እሱን ሰው ሰውነቱ እግሩ ሲቆረጥ አንገቱ ሲቆረጥ እጁ ሲቆረጥ ደሙ ይፈሳል አይፈስም እኮ? እሱን አናውቅማ። እዛ ላይ አልተገለጸም። ለምን ደሞ አታውቀው? እግሩ ሲቆረጥ ሰው ምኑ ነው የሚፈሳው? አጥንቱ ሲሰበር እግሩ ሲቆረጥ ስጋው ሲቆረጥ ደሙ ይፈሳል አይፈስም? ሽምጠጣ ሽምጠጣ እንዴት እንደሚክዱ እዩ ወገኖች። እሺ ጸሎት የሚል የለም። ስለኛ ሲጸልይ ብሎ የሚል የለም። እናንተ ናቸው ያወራችሁት። እግሩ ሲቆረጥ ደሙ ይፈሳል አይፈስም? እሺ ደሙ ቢፈስ ምን ይሆናል? አይ ቢፈስ አይደለም ይፈሳል አይፈስም ነው ያልኩት። እሺ ፈሰሰ እንበል። እሺ አይ እንበል አይደለም። በቃ አታውቀውም። ካላወቀው በቃ ሚዩት አድርገው። ሮያል ገብቷል። ማን ነው? አሌፍ ገብቷል። ኖ አሌፍ ገብቷል። በቃ አታውቀውም። ሮያል አንተ አታውቀውም። አሌፍ ኦርቶዶክሳዊ ነው። ኦርቶዶክሳዊ ከሆነ እለቃለሁ። እሺ አሌፍ ዝናቡ ሄደልህ? አግኝቼዋለሁ። ከላይ መግቢያውን ጽሑፍ ነው። አሁን አባራ። እሺ ምኑ ላይ ነው ያገኘው? ያው ከላይ አንብባት። ለስሎ ሆና ያው ግዕዝ ስለሚያስቸግረኝ አንተ ተባበረኝ። የት አለ? ከላይ ጽፌልሃለሁ። ከላይ ጽፌልሃለሁ። ፎቶ ነው ለሰኮና። ኦኬ እሺ፣ እሱ ላይ አውጣ። እሺ ምን ይላል? አንብቦ እስከዛ ያው ተክለ ሃይማኖት ወይ በቁመት ብዛት እግርን በመሰበሩ በደም ስለተነከረ ተረከዝ ሰላም እልሃለሁ አለ። ያው ደምቷል። በምንድነው? በደም ለተነከረ ተረከዝ። በምንድነው እግሩ የተሰበረው? ጸሎት ሲያደርግ ያው ደም መፍሰሱን አሳይቻለሁ። የት አለ ጸሎት? ያው ምልክት አድርጌበታለሁ በቀስት። ጸሎት ብሎ የሚለው የት አለ ነው ያልኩት። እንዴ ይሄ ክፍልና ቅድም ያወጣሁት ላውጣልህ። ቅድሙንም አንዴ ወዳጅ የፈለግከውን አውጣ፣ ግን የምታመጣልኝ ጸሎት ብሎ የሚለው የት አለ ነው። ያው ሕገ እግዚአብሔር ማንበብ ማለት ጸሎት ነው። ይሄ ክፍልና ያኛው መልካ የተገናኘ ነው። ያው ቅድምም አንተም ለሮያል አውጥተህ ስተነብ የነበረው ያው ከመልኩ ጋር ተመሳሳይ ነው። በደም ለተነከረ ተረከዝ። ኤርሚ የተሳሳትኩት ነገር አለ? ደም አልፈሰሰውም ይላል። እቺ ምን ደብሎ የሚለው እስቴት አለ? ያው አንበው ተክለ ሃይማኖት ሆይ በቁመት ብዛት እግር በመሰበሩ በደም ለተነከረ ተረከዝ ሰላም እልሃለሁ። ኦኬ እሺ ልብ በሉ። በጸሎት አይልም። የተለያየ ከሆነ ትልቁ ላድርገውና አሳይ። ኦኬ እሺ አንደኛ
ሲጸልዩ አይልም። አሁን ሲጸልይ ብሎ የሚለውን ክፍል አምጣ ያልኩት እሱ አላመጣም። ኦኬ ለሰኮናከ 43ኛው ቁጥር ላይ ማለት ነው። ያው ተክለ ሃይማኖት በቁመት ብዛት እግርህ በመሰበሩ በደም ለተነገረ ሰኮና ሰላም እላለሁ ነው ብሎ የሚለው። ያው ለተነከረ ያንተ በደም ምን አለ ይላል? በደም ለተነከረ ተረከዝ። ሰኮና ማለት ተረከዝ ነው አይደለ ኤርሚ? ግድ የለም። ስለዚህ ተመሳሳይ ነው ወይ? ሁለታችንን አንድ ላይ አድርገውና አሳየ እኔ ልዩነት ካለው በደም ምን ላለ? ኦኬ እሺ፣ ቆይ እንደዚህ ላድርገው። ኦኬ ቆይ አንዴ ጠብቀኝ። ግሪዱን ልቀይረው። ኦኬ እንደዚህ ላድርገው። እንደዚህ ኦኬ። ከዛ አንተ እንደዚህ እሱን ቀይሩት። እሱን ከኔ ጎን አድርጉት። ሲያንዳችሁ ወንድምነት እሱን ከኔ ጎን አድርገው። ምን ይላል? እስከዛ አንብበው እስኪ ኤርሚ፣ አንተ ጋር ያለውን እስከሚቀይሩ ሞዴሬተሮች አንዳችሁ አትቀይሩትም? አሌፍን እኔ ጋር ትልቁ ላይ አታርጉት። ለምን ወንድምነት ለምን ወጣ? የለሽም እንደ መቅዲ አንቺ ሙሉን የለ የለኝም። ሙሉ ስልጣን ሙሉ ነሽ ሙሉ አይደለም። ሙሉ ለእኔ ይታየኛል እኮ። እሺ እንደገና ወይ እንትን በለው እንጂ ሙሉ አይደለም። ሚዩት ማድረግ ምናምን ነው የምችለው። እሺ ለእኔ ግን እዚህ ሙሉ ነው የሚያሳየኝ። ቀይረውታል። እሺ ቴንኪው። ኦኬ ቀይረውታል። እሺ ቴንኪው ወንድምነት። እሺ በደም ለተነከረ ነው አይደል የሚለው ያንተ አሌፍ? የእኔ ቤተክርስቲያኗ ለተነከረ ነው የሚለው። ይሄ ታዲያ ማን ነው እሱ? በደም ምን ላለ ይላል? ይሄ ምን አውቄ አንብበው እንጂ ምን አውቄ። ያንተ ሲሆነ አንዴ እንትኑን ማውጫውን እናሳየው ሁለታችንም። እስቲ ኤርሚ ዝጋውና እናሳየው። ያንተ ለተነገረ ይላል፣ ለኔ ለተነከረ ይላል። ይሄ ምን ይላል ነው ያልኩህ። ለምን ተግባቡት እንዴት ያቅታል? ያንተ ለተነገረ ይላል። አነበብኩልህ እኮ ለኔ ለተነገረ በተነገረ የቃላት ግድፈት ነው። ገና የቃላት ግድፈት ሊሆን ይችላል። እንደዛ ነው እኔ በቅነት መረዳ ማለት ነው። እሺ በደም ለተነከረ ሰኮና ሰላም እላለሁ ብሎ አለው ማለት ነው። በደም የተነከረው ሰኮናው እግሩ በደም የተነከረው ምን ሲሆን ነው? ሲጸልይ ነው ወይስ ምን ሲያደርግ ነው? እሱን ደግሞ ላሳይ። ሲጸልይ የት አለ ሲጸልይ ብሎ ምን? ይሄው እዚህ ላይ ሕገ እግዚአብሔርን ሲያነብ መቼስ ሁለቴ እግሩ ተሰበረ ትለኝም አይደለ ኤርሚ? እኔ ምን እየጠየቅኩ ነው? ሲጸልይ ብሎ የሚለውን አሳይም ብዬ ስለው ሕገ እግዚአብሔርን ሲያነብ አለ። ልብ በሉ። ሲጸልይ የሚል ክፍል ከየት አመጣህ አንተ? እዚህ ጋር ሕገ እግዚአብሔር ማንበብ ማለት ጸሎት ማለት ነው። የት አለ? የቱ ጋር ነው ሕገ እግዚአብሔር ማንበብ ማለት ጸሎት ነው ብሎ የሚል? ማን ነው እንደዛ የፈታው? አንብበው። ሕገ እግዚአብሔር ማንበብ ጸሎት አይደለም ምትል ከሆነ ማረጋግጥ። ሕገ እግዚአብሔር ማንበብ ማለት ጸሎት ማንበብ ነው። እሺ ማን ነው እንደዛ ያለው? እኮ ነው ብዬ ማስረጃ አስተይ። ሕገ እግዚአብሔር ማንበብ ጸሎት አይደለም? ማስረጃ አስተኝ እኮ ነው። እሺ አይደለም በለኝ አንተ። ማስረጃ አስተኝ። ልክ አይደለም ስትለኝ እሰጥሃለሁ። ማስረጃ ስጠኝ። የመጨረሻ ነው የምጠይቀህ። ማስረጃ ስጠኝ እኮ። ቆይ አንተ አረጋግጠልኝና ካልሆነ እሰጥሃለሁ። እኔ ማስረጃ እሰጥሃለሁ ኤርሚ። እሺ መጽሐፍ ቅዱስ ማስረጃ ስጠኝ። ሮያል አትግባ። ቴንክ ዩ ሮያል አትግባ። ይሄንን ባህሪን እኔም ብዙ ወንድሞችም አልወደዱትም ሮያል። እና ለዚህ ነው ብሎኬ ያደርጉሃል፣ ያስወጡሃል። ቢያደርጉም እኔ ትክክል ነው። እዚህ ጋር ሲጸልይ ብሎ የሚል ክፍል የለም። ልብ በሉ። ሕገ እግዚአብሔርን ሲያነብ ነው የሚለው። ያው እሱም ያወጣው እሱ እንደውም ፒዲኤፍ ነው ያወጣው፣ እኔ ግን ሃርድ ኮፒ ነው ያወጣሁት ማለት ነው። ገድሉን እኔ ያስኩት እሱም ይዞታል። እኔ ጋር እናንተ ጋር ለውጥ ስላለ ኢትስ ኦኬ ኖርማል፣ ችግር የለውም። ምንም ሃርድ ኮፒ ስላልሆነ ብዬ አልልህም፣ ችግር የለውም።
ፒዲኤፍ ያስከው ከዚህ ጋር ተመሳሳይነት ስላለው ችግር የለውም ማለት ነው። ሲጸልይ ግን ብሎ የሚል እዚህ ክፍል ላይ የለውም። ሕገ እግዚአብሔርን በማንበብ ነው እግሩ የተሰበረው እንጂ ለእናንተ ስለኛ ሲል ሲጸልይ ነው ብሎ የሚል ቤተክርስቲያኒቱ በተለምዶ የምታወራው ህዝቡ የሚያውቀው ግን የለም ማለት ነው። ኦኬ ይሄ እንዲሆኖ ሳለ ቅድም መልኩ ላይ ለሰኮናከ በዚህ በተነበበው ላይ በደም ለተነገረው ብሎ የሚለው የኮምፒውተር ኤረር ስህተት ሊሆን ስለሚችል እንደዛ ነው ያስቤ በቅንነት ለተነገረው ሳይሆን በደም ለተነከረው ነው የሚያስኬደው። አማርኛው እንደዛ በደም ለተነገረው አይባልም። ራሱ በአረፍተ ነገር አጻጻፍም በደም ተነከረ ግን ይባላል። ሰኮናው ማለት ነው እግሩ። ኦኬ ይሄ ደግሞ በደም የተነከረው ሰኮናው እግሩ ማለት ነው። ሕገ እግዚአብሔርን ሲያነብ እንጂ ሲጸልይ አይደለም። ኦኬ ሲጸልይ ነው ብሎ የሚል የለም። አላሳያችሁም። ቆይ አንዴ አሌፍ ሲጸልይ ነው ብሎ የሚል ሲጸልይ ነው ብሎ የሚል አላሳያችሁንም። ችግር የለውም። ሲጸልይ ነው ብለን እንያዝላችሁ። ሲጸልይ ነው አይደል እግሩ የተቆረጠው? አንተ እንዳልከው ሳይሆን ለምን ተቆረጠ የሚል ጥያቄ አሌፍ መልስልኝ እንጂ ወንድማችን። ኔትወርክ ተቋርጦብኝ ነበር፣ ይቅርታ ጠይቀኝ። በደም ለተነከረው ብሎ የሚለው ሲጸልይ ነው አይደል? በደም የተነከረው እግሩ ሲጸልይ እግሩ ተቆረጠ፣ በደም ተነከረ። እሱን ደም ደምቶ ነበር አልከኝ። እሱን ያሳየው ለጠየቀኝ ጥያቄ። ስለዚህ አቡነ ተክለ ሃይማኖት አንዴ ነው እግሩ የተቆረጠው፣ አንዴ ነው ደሙ የፈሰሰው ማለት ነው አይደል? እኔ እስከማውቀው አንዴ ነው። ሁለቴ እግሩ ሊቆረጥ ይችላል። ሊቆረጥ ይችላል። እኔ እስከማውቀው ግን አንዴ ነው። የአንድ ሰው እግር ሁለቴ ሊቆረጥ ይችላል፣ ሁለት እግር ስላለው። በድጋሚ እኔ እስከማውቀው ግን አንድ እግራቸው ነው የተቆረጠው። እኔ እስከማውቀው አንድ እግራቸው ነው የተቆረጠው። የአቡነ ተክለ ሃይማኖት እግሩ ስንት ጊዜ ነው የተቆረጠው? አንዴ አልኩኝ ኤርሚ፣ አንዴ አልኩኝ። አንዴ ነው። እሺ የአቡነ ተክለ ሃይማኖት እግሩ አንዴ ሲቆረጥ አንዴ ደሙ ፈሷል። ቤተክርስቲያኒቱ ግን እግሩ በድጋሚ በተቆረጠ ጊዜ ደሙ ፈሷል ብላ ትላለች። ስዕሉ ሲቆረጥ ደሙ ፈሷል ብላ ትላለች። የሚለው መጽሐፍ ስጠኝና ደግሞ እሱን አንብበን እናወራበታለን። እስቲ ያሳየን። በድጋሚ እየሰማችሁ እኔ እስከማውቀው ድረስ ነው እያልኩኝ ያለው ኤርሚ፣ በገድሉ መሰረት። ችግር የለውም። ኦኬ በዚህ ክፍል ላይ ታምር 2 ገጽ 328 ታምር 2 ላይ ይታያል። ትልቁ ላይ ልሁን እኔ እንደዚህ ልቀይር። እሺ ይታያል። ኤርሚ እስኪ መጽሐፉን ከቨር ፔጁ እና ምን እንደሚል አሳየኝ። ቆይ እንደዚህ ልቀይረው ትልቁ ላይ እንዲሆን። ኦኬ እሺ። ያው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሩ አይተዋል? አሌፍ እንትኑን አሳታሚውን ብታሳይኝ ደስ ይለኛል ኤርሚዬ። አላስቸገርኩም። ማህተም ሙሉ አለበት። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ አህጉረ ስብከት በቀውት ወረዳ የጠገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ንዑስ ኮሚቴ ጽሕፈት ቤት የገዳሙ ማለት ነው። እሺ 2000 ስንት ይላል ኤርሚ? 2011። እሺ ቀጥል። ያው እዚህ ተርጓሚ መጋቢ ሚስጥር ፍሬ ስባዱ ባለ፣ አሳታሚና አከፋፋይ የጸገሩ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ዲያቆን ዮሐንስ አለም መንገሻ። ያው ኮምፒውተር ጽሑፍ ላይ የተባበሩት እነ ኤልያስ ምናምን ነገር የተበለጠ መረጃ ብሎ ይላል ትችላለህ ማለት ነው። ገጽ 328 ያው ሁለተኛው ታምር ላይ የምስራቅ ሰው የሆነ
ሰዲና በተባለች ሀገር የቤተ ክርስቲያን ጠባቂ በቅንፍ ዘበኛ አንድ ሰው ነበር። እርሱም ቸርና ጻድቅ ነው። ይህም ጸሎትና ምስጋናውን እስኪጨርሱ በጉልበቱ ተንበርክኮ የዳዊትን መዝሙር እየዘመረ በብዙ እንባና በትጋትም ሌሊትና ቀን ይተጋል። ከዕለታትም በአንድ ቀን እንደ ልማዱ ወደ ቤተ ክርስቲያን ገብቶ ይለምንና ይጸልይ ነበር። ይታያል አይደል? አሌፍ ይታያል። እየሰማሁ ነው። ተከታተል። ቤተክርስቲያን ውስጥም የጻድቃን የሰማዕታት ስዕሎች አሉ። አንድ ሰውም ዕጣን መብራት ይዞ ከሩቅ አገር ወደዚያች ቤተክርስቲያን መጣ። በመንፈሳዊ ሰላምታና በብዙ ትጋትም ተሳለማት። ጸሎቱንም ሲጨርስ ያይ ዘንድ ወደ ስዕሉ ተመለሰ። ያን ጊዜ በምስጋና ከፍ ከፍ እያደረጉ በቀኝና በግራዋ ሚካኤልና ገብርኤል የሚጠብቋት የእመቤታችን ማርያም ስዕልን ተመለከተ። ትንሽም ሕፃንም ወተት እየጠባ በክንዷ ላይ ነበር። ልብ በሉ፣ ወተት እየጠባ በክንዷ ላይ ነበር። ይህንንም ስዕል ባየ ጊዜ በእመቤታችን ማርያም በተወደደ ልጇ ፍቅር ልቡ ደስ ተሰኘ። ሁለተኛም የሰንኳ አገር ሰው መጣ። በወርቅ ልብሶችም የተሸለመች በወርቅ ቀለም የተጻፉ የእነዚያን የስዕል ስራዎች አምሳያዎችን አየ። ይህንንም ካየ በኋላ የእግዚአብሔርን ስራ በማድነቅ ሁለቱም ወደ ጻድቃን ስዕል ተመለሱ። የሰንኳ አገር ሰውም የብዙዎች አባት ተክለ ሃይማኖትን ነጭ ልብስን ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው ይላል። ተክለ ሃይማኖትን ያየው። ልብ በሉ፣ አየው። የዚህ ጻድቅ መልኩ ደምግባቱ ከሁላቸው ኮከቦች የሚመስለው የለም። እያንዳንዱ ህብር የማይመረምር ነው። እግሮቹን ማንከስ ሳይኖርበት የቀኑ ናቸው። ባየው ሰዓት ላይ የተክለ ሃይማኖት እግሮቹ ማንከስ የለበትም፣ የቀኑ ሆነው ነው ያገኛቸው ማለት ነው። በሰንኳም ሰው ልብ ውስጥ እንደ አስቆሮቱ ይሁዳ ልብ ቅናት ገባበት። ቅናት የያዘው ሰውዬም እንዲህ ሲል ፊቱ ለክፉ ስራ ተለወጠ። ተክለ ሃይማኖት አንተ ነህን? ቀድሞ በሕይወተ ሥጋ ያልነበረህን ይህንን እግርህን ስትሞት ከየት ተሰጠህ አለው። ልብ በሉ፣ ተክለ ሃይማኖት በምድር ላይ እንኳን በነበረ ሰዓት ላይ እግሩ ሲቆረጥ ክንፍ ተሰጠው ነው የተባለው። አሁን በዚህ ክፍል ደግሞ ከሞተ በኋላ እግር እንደተሰጠውና ከየት ተሰጠህ ብሎ ጠየቀው ይላል። በዚችም እግር እንጃ ወደ አምላክህ ስትጸልይ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል አለው። ልብ በሉ ኦርቶዶክሳውያን አያውቁም። ምን አለ? በዚችም እግር እንጃ ወደ አምላክህ ስትጸልይ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል አለ። እነ ኦርቶዶክሳውያን ግን አያውቁም። የፈጠረውን የሚያውቀው ልክ የአቡነ ገብረ መንፈስ ቅዱስ መቃብሩ በኢየሩሳሌም ይሁን በምድረ ከብድ እንደማይታወቀው ልጨርስ ነው። እኔ ሙሉ ነው የማነበው፣ ብራዘር ሙሉ ነው የሚነበበው። እና ስትጸልይ በእግርህ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል አለ። ሰው ግን አያውቅም ማለት ነው። ኦኬ። ይህንንም ብሎ የእንጨት መሰላል ሰራና በታላቅ ቁጣ ወደ ላይ ወጣ። የሰንኳ ሀገር ሰው ማለት ነው። ከዚያስ ወደ እነዚያ ወደ ስዕሉ አጠገብ ደርሶ ሰይፉን ከሰገባው መዞ የአባ ተክለ ሃይማኖትን አንድ እግሩን ከጉልበቱ ላይ ቆረጠው። ይሄ ነው እንግዲህ። ልብ በሉ፣ እንቀጥላለን። የአቡነ ተክለ ሃይማኖትን አንድ እግሩን የሰንኳ ሀገር ሰው ሰይፉን መዞ ቆረጠው። ሲቆርጠውስ የሰንኳ ሰውም እንዲህ አለ፣ አንተ እግር ይህ እግር ነው፣ የአንተ እግር ይህ እግር ነው። ማንከስ ለራስህ የተውህ ለማን ትተዋለህ አለው። አንተ አንካሳ ነህ፣ ማንከስን ለምንድን ነው የተውከው? ስለዚህ መልሼ አንካሳ እንድትሆን አደርግሃለሁ ብሎ እግሩን ቆረጠው ይላል። እግሩ ሲቆረጠስ ምን ሆነ? ልብ በሉ። ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደም አመነጨች ይላል። ልብ በሉ። ተክለ ሃይማኖት ቅድም ወንድማችን አሌፍ ሲነግረን ስንት እግሩ የተቆረጠው? ሲጸልይ ብሏል። ሲጸልይ ብሎ የሚል የለም፣ የእግዚአብሔርን ሕግ ሲያነብ ነው። ያኔ ደሙ ሰኮናውን ሁሉ ጭምር አጥለቅልቆታል። አሁን እንደገና ደግሞ ሰውየው ደግሞ በሰይፍ ይዞ በሾተ ላይ በሰይፍ ይዞ ሲቆርጠው ስዕሉን የተክለ ሃይማኖት እግሩን የቆረጠው አንድ እግሩን ቆረጠው። ሲቆርጠው ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደምን አመነጨች። ያ የሰንኳ ሰው በስዕሉ በታች አጠገብ ሰይፉን በእጁ ይዞ በእንጨት ላይ ሳለ የሰንዲ ንጉሥ ከጭፍሮች ሁሉ ጋርና ከተመኞቹ ሁሉ ጋር በዚች ቤተክርስቲያን መጣ። ከተመኞቹም የቤተክርስቲያንን ዙሪያ በደም የሰከረች እንደሆነች አይተው ደም በደም ሆነ። የተክለ ሃይማኖት እግሩ ስለተቆረጠ ማለት ነው።
ልብ በሉ። ስለዚህ 2 ጊዜ ነው ተክለ ሃይማኖት እግሩ የተቆረጠ። ልብ በሉ። ኦኬ። በደም የሰከረች እንደሆነች አይተው ለንጉሱ ነገሩት፣ እንዲህም አሉት፣ ሰው የሞተበትን አጣኑ፣ ከገባን ጀምሮ እስካሁን ድረስ አላረፍንም። የሰው በድን አስከሬንን ፈልገን ነገር ግን አላገኘንም። ነገር ግን አላገኘንም። ንጉሱም አይኖቹን አቅንታችሁ ሁላችሁም ወደ ላይ ተመልከቱ፣ ወደታችም ወደ ላይ ተመልከቱ አላቸው። ቃሉን ሰምተው አይኖቻቸውን ወደ ላይ አቀኑ። ሰይፉንም ይዞ በላዩ ባዩት ጊዜ ተሯሩጠው ተሽቀዳድመው ከእንጨት ላይ አወረዱት። ከተመኞቹም መኳንንቱም እርስ በርሳቸው እንዲተባባሉ ይህ ሰይጣን ነው እንጂ ምድራዊ ሰው አይደለም። የአቡነ ተክለ ሃይማኖትን እግር የቆረጠው ሰውዬ ሲያገኙት ማነው ዛፍ ላይ ተንጠልጥሎ ሰይጣን ነው እንጂ ሰው አይደለም። ንጉሱም ይህንን ደም በዚች ቤተክርስቲያን ውስጥ አይቶ በመፍራትና በመንቀጥቀጥ አንድ ጭፍራ ጠርቶ ይላል። የማን ደም ነው ቤተክርስቲያን ውስጥ ያየው? የአቡነ ተክለ ሃይማኖትን እግር ደም ማለት ነው። ልብ በሉ። እና ይህ ደም የምን ደም ነው አለው። የተክለ ሃይማኖት ደም። ማን ነው? ሚዩት አድርገው አንድ ሰው ማን ነው? ማይክ እንዳለ ፕሊስ፣ እንዳለ የተባልከው ካልሆነ ታይላ ወርደ ነው። ሚዩት አድርገው ፕሊስ። እሺ ሶሪ፣ ጊዜ ላለመውሰድ ሚዩት ስላላረከው አንተ ጋር የሚኮሻኩሻለሁ። ንጉሱም ይህ ደም በቤተክርስቲያን ውስጥ አይቶ በመፍራትና በመንቀጥቀጥ አንዱን ጭፍራ ጠርቶ ይህ ደም የምን ደም ነው አለው። የተክለ ሃይማኖት ደምም እንደሆነ ነገረው። አንድ ሰውም የስዕሉን ጉልበት በቆረጠ ጊዜ ለሰውየው በዚህ ቦታ ተገኘ አለው። ከዚህም በኋላ ወደ ስዕል አዋቂ መርቆሬዎስ አንድ ሎሌውን ላከ። በንጉሱ ትእዛዝም መጥቶ የአባታቸው ተክለ ሃይማኖትን የእግሩን ስባሪና የደሙን ፍሰት አየ ይላል። አያችሁ፣ የእግሩን ስባሪና የተቆረጠው እግሩና የደሙን ፍሰት አየ በቤተክርስቲያን ውስጥ። መርቆሬዎስም እንዲህ አለ፣ የእኔ ደም ይፍሰስ፣ አባቴ ሆይ እግርህ እንደተሰበረ አጥንቴ ይሰበር። ይህንንም ብሎ በወርቅና በብር ቀለም ሌላ እግሩን በጉልበቱ ውስጥ ተካለት ይላል። ከብርና ከወርቅ ሰርቶ ተካለት። ልብ በሉ ኢትዮጵያ ላይ ምን እንደሚሰራ ስሙ። ተካለት። እንዲሁም እንደ ሁለተኛዋ ሆነች ይላል። ያን ጊዜም ደሙ ከመፍሰስ ተቆጠበች። ከዚያም በኋላ ከተመኞቹ መኳንንቶቹም ከንጉሳቸው ወደ ቤተክርስቲያን በር ወጥተው በዚያ ስብሰባ አደረጉ። ያን የሰንኳ ሰው አናገሩት፣ በመፍራትም በመንቀጥቀጥ እኔ ለዘላለም ሕያው ነኝ እስኪል ድረስ። በዚህም ነገር መካከል አባ ዮሐንስ በንጉሱ ፊት በአባቱ በተክለ ሃይማኖት ነገር ቆመ፣ መሰከረ። እንደ መጀመሪያው በታላቅ ድምፅ እንዲሁ እያለ ጮኸ፣ ለአባቴ ልጅ የሌለው መሰለህን? እኔ የተክለ ሃይማኖት ልጁ ነኝ። ዛሬ የአባቴን ደም ስጠኝ፣ ሕያው ነኝ ቢልም ሕያው መሰለህን? የከፋ ልብ ሰይፍ ይዟልና ስለያዘ እንግዲህ በሕይወቱ መጥፋቱና መሞቱን ሳላይ የአባቴን ጉልበት እንደተቆረጠ አልሄድም አለ። ይሄ ዮሐንስ ዘጸገሮ የሚባለው ሰውዬ ነው። ለተክለ ሃይማኖት ልጅ የሌለው ይመስልሃል? እኔ ዮሐንስ ዘጸገሮ የምባለው የተክለ ሃይማኖት ልጁ ነኝና የአባቴ ተክለ ሃይማኖትን እግር እንደቆረጥከው የአንተም እግር እንደሱ የአባቴ ጉልበት እንደተቆረጠ አልሄድም አለው። ለምን? የዚህ ሰውን መጥፋት የህይወቱን መጥፋትና መሞት ሳላ ልጨርስ ልጨርስ ገድሉ እየተነበበ ያለው ልጨርስ አልሄድም አለ ዮሐንስ ዘጸገሮ የሚባለው ማለት ነው። ያን ጊዜ ሁሉም የሀገር ሰዎች የሀገሩ ሽማምንቶች ፈረዱ። የንጉሱም ጭፍራዎች በአንድ ቃል እርስ በርሳቸው እንዲህ ተባባሉ፣ መጽሐፍ በሰይፍ የገደለ በሰይፍ ይሙት እንዳለ የዚህን ሰው ነገር እውነት ነው ብለው ፈረዱ። አየህ። ከዚህም በኋላ ከንጉሱ ፊት አቅርበው ጭፍሮቹ እንደ አባታችን ተክለ ሃይማኖት ቆረጡት ይላል። ያው እግሮቹንም ቆርጠው ከእርሱ ዘንድ የተጣሉ ሆኑ፣ በክፉ አሟሟት ሞተ ይላል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ እግሩን ቆረጡት። ከዛስ ከእሱ ዘንድ ጣሉት። ከዛስ በክፉ አሟሟት ሞተ። ከዚህም በኋላ ታላቅ ደስታ ተደስቶ ዮሐንስ ዘጸገሮ የሚባለው ታላቅ ደስታ ተደስቶ አባታችን ከተመኞችን ሁሉ ከንጉሱ ጋር ባረካቸው። ዳግመኛ ወደ የቤተክርስቲያኑን ዘበኛ አስጠርቶ በስራዎቹ ሁሉ ከንጉሱ ጋር አስተዋወቀው። የቤተክርስቲያን በር ይጠብቅ ዘንድ ምግቡንም ልብሱንም ሰራለት።
ከዛስ የዚችም ሀገር ሰዎች ይህ የአባታቸው የዮሐንስን የልቡን ጭካኔ አይተው አየህ፣ ዮሐንስ ዘጸገሩ የተባለው ልቡ ጨካኝ ነው። የሰው እግር እንዲቆረጥ አድርጓል። እሱም ገሏል። በአረመኔያዊ አካሄድ ገለዋል። ሰውን ጨፍጭፎ ማለት ነው። አደነቁ። የዮሐንስን የልቡን ጭካኔ አይተው አደነቁ። የልደቱ በዓልና እረፍቱ ቀንም እንደዚሁ ፍልሰቱም እግዚአብሔር እያመሰገኑ አከበሩ። እርሱም ወደ ሰማይ ያረገ ማ ተክለ ሃይማኖት ማለት ነው። ልመናውም በረከቱም እና አለቀ ማለት ነው። ኦኬ የአቡነ ተክለ ሃይማኖት እግሩ አንድ ልቀጥል። እሺ መሰላል ወጥቶ ምን ሆነ የቆረጠው ሰውየው? እግሩ እኮ የምኑ ነገር ተክለ ሃይማኖትን በአካል አግኝቷቸው ወይስ ስዕሉን? በአካል አግኝቷቸው ወይስ ስዕሉን? አንዴ እሷን ቦታ ደግመን ይኸው ወደዚያም ወደ ስዕሉ አጠገብ ደርሶ ሰይፉን ከሰገባው መዞ የአባ ተክለ ሃይማኖትን እግሩን ከጉልበቱ ቆረጠው ይላል። እግሩን የቆረጠው እግሩን ስለቆረጠው ነገር ነው። እሺ ወደ ስዕሉ ጠጋ ብሎ ነው የቆረጠው። የስዕሉ ነገር ነው የቆረጠው። እሺ ኤርሚ አንድ ጥያቄ ልጠይቅህ። እኔ አንብቤ ለምን ጠይቀኛል? አንተን ነው እንጂ የምጠይቅህ። መጽሐፍቶችን አነበብኩልህ። እግሩን ስለቆረጠው ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደም አመነጨች ይላል እና ደም በደም ሆነ፣ ቤተክርስቲያን ሁሉ ደም ፈሰሰ ይላል። እኔ የምጠይቅህ ቅድም አቡነ ተክለ ሃይማኖት 7 ዓመት ሲጸልይ ያልክ የለም ሲጸልይ ብሎ የሚል ታዲያ ህገ እግዚአብሔርን ሲያነብ ነው እግሩ የተቆረጠው ብላልከኝ። ሲቆረጥ ደሙ ፈሰሰው ብዬ ስለ አዎ ብለኸኛል። ሁለተኛ እግሩ ሲቆረጥ ሁለተኛ እግሩ ተቆርጦ ያፈሳሉ ይቤ ስለ ኖ አንዴ ነው አቡነ ተክለ ሃይማኖት እግሩ የተቆረጠው አልከኝ። ታዲያ እዚህ ጋር አንዴ ከተቆረጠ እኔ እስከማቅ ነው ያልኩት። እሷን እየጨመርክባት እኔ እስከማቅ ነው ያልኩት። አይ ይኸው አሁን ሁለተኛ አንተ እስከምታቅም ሀሳቤን ልቀጥል። እሺ ኤርሚ ሀሳቤን ላውራ። ጥያቄ እየጠየቅኩ ነው። እሺ ጠይቀኝ። እሺ እዚህ ጋር የአቡነ ተክለ ሃይማኖት እግሩ ተቆረጠ አይደለ? ስዕሉ ላይ ያለው ተቆርጧል። ስዕሉ ላይ ታምር ነው እያነበብክ ያለው አይደለ ኤርሚ? ታምር ነው እያነበብክ ያለው። እሺ ወዳጄ ስዕሉ ላይ ነው የተቆረጠው አይደል? ማይኩን ከፈተው። ስዕል ነው በመሰላል ወጥቶ ስዕሉ አጠገብ ከደረሰ በኋላ ነው የሚለው። ቃሉን በስነ ስርዓት ላለው ይችላል ቃል በቃል እዚህ ጋር ምንድነው ብሎ የሚለው ቁጥር 5 ላይ የሰንኮ ሀገር ሰው የብዙዎች አባት ተክለ ሃይማኖትን ነጭ ልብስ ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው ይላል። እንዴት ነው ያየው? ቁጥር 5 ታምር ነው እኮ እያነበብክ ያለው እኮ። ያንጸባረቀ ያየው በምንድን ነው? አየው ይላል። ተክለ ሃይማኖትን አየው ይላል። ታሪኩን ሄድ ስትል ስዕሉ ላይ እንደሆነ ያሳያል። አየው ይላል። ስዕሉ ላይ ያየው አቡነ ተክለ ሃይማኖትን ያየው ስዕሉ ላይ እንዳየው ያመለክታል። ታሪኩን ሄድ ስትል በመሰላል ወጥቶ ስዕሉን ቆረጠው ነው የሚለው። እሺ ኦኬ የልደቱ በዓልና የእረፍቱን ቀን እንደዚሁም ፍልሰቱ የእግዚአብሔርን እያመሰገነ አከበሩት ይላል። እርሱም ወደ ሰማይ ያረገ ብሎ የሚለው ማነው? ወደ ሰማይ ያረገው ችግር የለም። እሱ ወደ ሰማይ ያረገ ይላል። ማነው ወደ ሰማይ ያረገው? ስለ ተክለ ሃይማኖት ነው እያወራ ያለው እሱ ነው። እሳቸው ማነው ወደ ሰማይ ያረገው? ኤርሚ እሱን አጠይቀኝ። እሱን አልመለሰም። ስላላነበብኩት ሙሉን አልመለሰም። ያላነበብኩትን ነገር አልመለሰም። እሺ ቴንክ ዩ። ስለዚህ እዚህ ጋር የብርሃን ልብስ ለብሶ እስከ ፀሐይ 7 እጅ እያበራ እየታየ ያለው ማን ነው? ለሰንኮ ሀገር ሰው ተክለ ሃይማኖት ኤርሚ ተክለ ሃይማኖት ነው። በምንድን ነው ያየው እንዴ? በምንም ይኸው እኮ ቆረጠ የሚለው እኮ በመሰላል ወጥቶ ስዕሉን ቆረጠው ነው የሚለው። በምንድን ነው ያየው? በምንም ይኸው አይደለም። በምንድን ነው ያየው? እሱን አንተ እንትን በለው። እሱን አንተ አንብብና ንገረን። ግን ቆረጠ የሚልበትን ፓርቲ ሄድና አንብብልን። እኔ አልለውም አሌፍ፣ እኔ አልለውም። ራሷ ቤተክርስቲያኒቱ ያለችውን እንኳን ለእናንተ እንኳን ጭንቅ ሆኖባችኋል። እኔ አልለውም። በምንድን ነው ያየው? ከፀሐይ 7 እጅ እያበራ አየው ይላል። እያንጸባረቀ አየው ይላል። በምንድን ነው ያየው? ታምር ነው እያነበብክ ያለው። በታምር ነው ያያቸው። ግን ቆረጠ የሚለው ስዕሉ ነው ቆረጠ የሚለው። እሺ በታምር ነው ያየው አይደል? ኦኬ ጥሩ። እሺ ስዕል ሲቆረጥ ከስዕል ደም ይፈሳል እንዴ? ታምር ነው እያነበብክ ያለው።
ከዚህም የበለጠ ተአምር ሊሰራ ይችላል። ከዚህም የበለጠ ተአምር ሊሰራ ይችላል። ወዳጅ ለጠይቁ ጥያቄ መልስ መልስልኝ። እሺ ታምር እኔ ቁርአን ነው ማነበው አላልኩም። ታምሩ ነው ማነብል እኮ ታምረ ዮሐንስ ብሎ የሚለው ማለት ታምር ነው አትበለኝ። ከስዕል ደም ይፈሳል? ያው በድጋሚ በተአምር ሊፈስ ይችላል። እሺ ከመጽሐፍ ቅዱስ ከብሉይ ከአዲስ ኪዳን ስጠኝ። ተአምር አልኩህ እኮ ተአምር ነው። ስጠኛ መረጃ ከመጽሐፍ ቅዱስ። እኛ እኮ መጽሐፍ ቅዱስ ብቻ አማኝ አይደለንም እኮ እናንተ ናችሁ። ኦኬ ስለዚህ መልስ የላቸውም ማለት ነው። ልብ በሉ። ኦኬ በል ችግር የለውም እንደፈለክ በል ኤርሚ። አሁን እዚህ ጋር ስለዚህ የተቆረጠው ስዕል ነው ማለት ነው አይደል? አዎ ስዕሉ ነው። በመሰላሎቱ ስዕሉ ነው የቆረጠው። እሺ ስዕልን የቆረጠን ሰው ለምን እግሩን ቆረጣችሁት? ለምን በክፉ አሟሟት? ስዕሉን ስለቆረጠ። ስዕል የቆረጠን ሰው ትቆርጣላችሁ ማለት ነው። ዝርዝርም አለው ከፈለክ ደግማ በወሱ ላይ ዝርዝር አለው። ያላችሁ ወንድሞች ስዕል የቆረጠ ሰው በአሰቃቂ ሁኔታ ይቆርጣሉ ማለት ነው። አላነብም። ይህንኑም አነበብኩልህ። ጥሩ ፍርደ ገምድል መልስ ሰጥተህናል። እጅግሩ የማይገናኝ ማለት ነው። ምን አለን መጨረሻ ላይ? ስዕል የቆረጠ ሰው እግሩን እንቆርጠዋለን፣ ስዕል የቆረጠ ሰው አንገቱን እንቆርጠዋለን አሌፍ ወንድማችን። እኛ ኦርቶዶክሳውያን እንደዚህ ነን። ስዕል የቆረጠ ሰው አንገት እንቆርጣለን፣ ስዕል የቆረጠ ሰው ኔትወርክ እያስቸገረኝ ነው። ተቋርጬ ነበር። ችግር የለም በቃ ጨርሰናል። ስዕል የቆረጠ ሰው እግር ይቆርጣሉ። ግን ስዕል ደም አለ ወይ ብሎ ሲል አዎ አለ። መረጃ አምጡ። የለንም። ሰውየውን ተክለ ሃይማኖትን በምንድን ነው ያየው? በስዕል አለ። እዚህ ጋር ግን ምን አለ? ከፀሐይ 7 እጅ እያበራ እያንጸባረቀ አየው አለ። ስዕል ደም ይወጣዋል ወይ? አይወጣውም። ኦኬ ልብ በሉ። ስዕሉ ከሆነ የተቆረጠው ከቆረጠው በኋላ የወርቅ እግር እኮ አደረገለት ይላል አይደል? እዚህ ጋር ይኸው የእኔ ደም ይፍሰስ አለው። ከዛስ አባቴ እግርህ እንደተሰበረ አጥንቴ ይሰበር፣ ይህንንም ብሎ በወርቅና በብር ቀለም ሌላ እግሩን በጉልበት ውስጥ ተካለት ይላል እኮ። የአቡነ ተክለ ሃይማኖት እግሩ ሲቆረጥ በብርና በወርቅ አሰርቶ ተካለት ይላል። ልብ በሉ። አቡነ ተክለ ሃይማኖት መጽሐፍም ህገ መጽሐፍንም ሲያነብ ለኢትዮጵያም ሲጸልይ አይደለም እግሩ የተቆረጠው አይደለም። እርስ በርሱ የሚላተም፣ እርስ በርሱ የሚጣላ፣ እርስ በርሱ የሚጋጭ ታሪክ ይዘው እግሩን የቆረጠው የሰንኮ ሀገርስ የተባለውን ሰውዬ እግሩን ቆርጠው ጥለውታል። ይህንን ነው ስለኛ ሲጸልይ ብለው ያሉት። ቺናት እዚህ ጋር ይታያቸዋል። ያው እዚህ ጋር እንደውም እሱን በዚችም እግር እንጃ ወደ አምላክ ወደ እግዚአብሔር ስትጸልይ በመቆም እግር ተሰብራ እንደሆነ የፈጠረ ያውቃል አሉ። የፈጠረ ያውቃል እንጂ ኦርቶዶክሳውያን አያውቁት። ግን እንደው ብለው ያሉት በቃ ስለኛ ሲጸልይ ነው እግሩ የተቆርጠው ነው ብለው ያሉት። ማንም የሚያውቀው የፈጠረው ነው የሚያውቀው። ኦርቶዶክሳውያን ግን አያውቁም፣ መረጃ የላቸውም። አለም ብለው ቢሉ እግሩ የተቆረጠው አንዴ ነው። አንዴ ሲቆረጥ ቆሞም ሲያነብዩን እነሱ እንደሚሉት ሲጸልዩ እግሩ አንዴ ከተቆረጠ ድጋሚ ሰው ስዕሉን በቆረጠ ሰዓት ሁሉ ደሙ መፍሰስ የለበትም ማለት ነው። ደሙ ቤተክርስቲያኑ ሞልቶ እኮ ተንዠቅዥቆ አገኙት ይላል። በምናብ የተፈጠረ ተረት፣ የትውልዶች ታሪክ። እውነቴን ብዬ የምላችሁ ህፃናት ራሱ እንኳን ብትነግራቸው ለትምህርት ለማጫወቻ እንኳን ራሱ ሊጠቀሙበት የማይችሉ ተረት ማለት ነው። ኦኬ ልናገር። በጣም ታፈግኩኝ ዛሬ። ምንድን ነው ልናገር? ትችላለሽ። ሮያል አንዴ ትሰጠኛለህ? ከይቅርታ ጋር ካላስቸገርኩ። አሌፊ አንድ ነገር መናገር ፈልጌ ነው። ምን ታውቃል? ዋት ዘ ዩዝ ምንድነው ጥቅሙ? አሁን የተክለ ሃይማኖት እግር ተቆረጠ፣ እንዲህ ተባለ፣ እዚህ 400 ሰዎች ተሰብስበዋል፣ እንደዚህ ሆነ፣ ስዕሉ ተቆረጠ፣ በመሰላሉ ሰው ቆረጣቸው፣ ምን እንደዚህ ያለ ደም ፈሰሰ አልፈሰሰ። እስኪ ለፕሮቴስታንቶች፣ እዚህ ላላችሁ ፕሮቴስታንቶች፣ ለእኛ ለኦርቶዶክሶች ምንድነው ጥቅሙ? መጽሐፍ ቅዱስ ነው ይሄ? የኛ ዶግማ ነው? እኔ ልመልስለት። ምንድነው ጥቅሙ? እኔ ልመልስ። ኦኬ መልሽልኝ።
ይኸውልህ ምክንያቱ ምንድን ነው? የጌታ ኢየሱስ ክርስቶስን የቀራኔውን ስራ የቀራኔውን ውለታ ማስረሳት፣ የሰውን ልብ ሌላ ትኩረት ላይ ማድረግ፣ በቃ መጽሐፍ ቅዱስ እንዳያነቡ ማዘናጋት፣ የማዘናጊያ ስራ እና ልብ የሚያሸፍት አይደለም። ብዙ የሚነገርለት ቆይ አስጨርሰኛ። እንደውም እኮ ጴንጤ እኮ ነው አሁን ገድል የሚያነበው። እኛ መጽሐፍ ቅዱስ ማንበብ ነው የምንሰራቸው አይደለም። ገድሉን አሁን ይሄን ራእዩን የሰጠው ለኤርሚ ነው። እግዚአብሔር ይሄን ውሸት እንዲያፈርስ ተልኮ የሰጠው ለሱ ነው። እንግዲህ ለሚሰጠው ማለት ሌላ ነገር እንትተሽ ራእዩን ይስጠው አንድ ሰው እሱን አናውቅም። እኔ ግን እያወራሁት ምን ታውቂያለሽ? ምናልባት እነሱ አምላክ የሚሸፈን ከሆነ ተወላቸው። የኛ በቅዱሳን የሚሸፈን አምላክ አይደለም ያለን። እኛ አልረሳንም። እሺ ቅዱሳን ክርስቶስ ያከበራቸውን እናከብራለን። ሰብሊ ወይ እንዴ ስርዓት አይኖራችሁም እንዴ? አሊፍ ሮያል ስርዓት አይኖርም? ጥያቄ ጠይቃት እንዳትመልስልህ ሁለታችሁ ታወራላችሁ አይደል? ኖ ሚዩት አድርገው። ጥያቄ ጠይቃታል፣ እህትየው ትመልስልህ። ሰብሊ ትጨርስና ከዛ ትቀጥላለህ። ጥያቄ እስከጠየቅ ድረስ ልትከራከር አይገባም። አንድ አታውቅም፣ ምንም የምታውቀው ነገር የለም። እዚህ መጽሐፍ ተነቦልህ የማታውቀውን መጽሐፍ ተነቦልህ ለእኛ ለኦርቶዶክስ ምን ይጠቅመናል አትበል። ታዲያ አቃጥላችሁት አለ አውጥታችሁ አቃጥሉታ። ምንም አይጠቅማችሁም እኮ ነው እኛ ብያልናችኋለን። ምን ይጠቅማችኋል? እናንተ ቀን ሙሉ የምታነቡታለ። ብራዘር እንዲህ አይነት አተላ ላይ ተኝታችሁ ሲኦል እየገባችሁ ነው። መጽሐፍ አተላ ምናምን የለም እዛው ተወው እሱን። ብራዘር አድምጠኝ። አተላ ብያልኩትኝ በነቢዩ በሶፎንያስ እግዚአብሔር ሕዝቤ በአተላው ላይ ተቀምጧል ይላል። የማይጠቅምህ አምቡላ ላይ ማለት ነው። እንዲህ አይነት የትውልድ የምታነበው ቀንና ማታ ብራዘር ብሎክ እንዳያደርጉ ነግሬያለሁ። ጌታ ምስክሬ ማለት ነው። አልፈታህም። ራሱ አትነጋገር እኔ አትነጋገር አላልኩም፣ ግን ስርዓት ጠብቀህ አውራ ነው ያልኩህ። አትነጋገር ማን አለ? አትነጋገር ያለ ሰው የለም እኮ። አትነጋገር ብሎ ያለ ሰው የለም። ምን ይጠቅመናል አልክ አይደለ? እህትየው መለሰችልህ። ሰብሊ ትጨርስ። ምን ይጠቅመናል ብለህ ስትል፣ አዎ ምንም አይጠቅማችሁም። እንደነዚህ አይነቶችን የትውልድ ታሪክ አተላ ይዘህ እውነት ነው ብለህ አትቀመጥ ነው። የተክለ ሃይማኖት እግሩ ተቆረጠ አልተቆረጠ ምን ይጠቅምሃል አንተ? ምንም አይጠቅምም። ታዲያ ለምን ታነቡታላችሁ? እናንተ እኮ ነው ጥያቄ። እናንተ ተክለ ሃይማኖት ኢየሱስ ያድናል ብለን ስንል ተክለ ሃይማኖት ለእኛ ሲል 7 ዓመት እግሩ ተቆረጠ እያላችሁ የምትሉት ወደ ወንጌል እውነት እንዳይመጡ ትውልድን አሳውራችሁበት የያዛችሁት ስለሆነ ይሄ ግርዶሽ ካልተነሳ ሰው ወደ መጽሐፍ ቅዱስ እውነት አይመጣም ማለት ነው። ምናልባት ወንድምነት ብለንም አናቅም አንልምም። እኛ በቅዱሳኑ የሚሸፈን አምላክ የለንም። ቤተክርስቲያኒቷ ለምን እንደምታነቡ አይ ቲንክ ቴዳይ ተአምርን 20 አንብብልን እያለ ነው። እና እሺ ኤርሚ የአሁኑ ማጠቃለያ ልስትና እኔ ልውጣ ወይ ከዛን ተአምር አያን ትቀጥላላችሁ። አይ ዳኒ ይሄንን ሳንጨርስ ወደ ሌላ እንሂድ ማለት ፌር አይደለም። እስካሁን ለተነሳው ሀሳብ ነው። አንዴ ከተረጋጋ ቴዲ አንዴና አንድ ደቂቃ ስጡኝና እንትን ልበላ። አምላክ እንዴ እኔ እንደዚህ አይነት ነገር አልወድም እንዴ እሚ እሱን እስከምታወጣ ነው እኮ። ኦኬ እታች እንደዚህ አወረድኩ። በቃ ጨርሰናል። ሰው እንገላለን እኮ ብለህ አልክ። ለስዕል ብለን ሰው እንገላለን አልከኝ። እንደገና ደግሞ አንድ ሀሳብ እንኳን እንስማና ከዛ ማጠቃለያ ትሰጣለህ። ሰው እያወራ እያለ ማጠቃለያ ልስጥ ትላለህ እንዴ? እሺ ቴዲ ታምር 20 ያልከው የትኛው ላይ ነው? አሌፍ እኔ ብጨርስ ደስ ይለኛል፣ ግን እንደዚህ እንትን አትበሉ። በቃ አሁን ጉዳችሁ ተገለጠ፣ ጫጫታ ጀመራችሁ ማለት ነው። ማጠቃለያ አትሰጥም አላልኩም። እያወራን እያለን ገና ሰው ሀሳብ እየሰጠ እያለ ላጠቃልል አትበል። እህታችን እንኳን ራሱ ሮያል ጠይቋት እንዳታወራ ሁለታችሁ ስታወሩ ነበር። እሺ ቴዲ የታምር 20 እዚህኛው ላይ ነው ወይ? በጽሁፍ ብነግረኝ ወይ ገስትር ኬል ነበረ። አንድ አፍታ ገብተህ ብትነግረኝ ደስ ይለኛል። እሺ ይሄኛው ላይ ከሆነ ታምር 20 የለውም ብዬ ነው። ቴዲ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም በክርስቶስ ኢየሱስም ሰላም ብያለሁ። ዘጉንድ ተክለ ሃይማኖት ላይ የጉንዶ ተክለ ሃይማኖት ላይ ነው። እሺ ቴንክ ዩ። ታምር 20 የመጨረሻው ታምር። እሺ
ጉንዶ ተክለ ሃይማኖት ትንሽ ፈገግ እንድንል ኦኬ። ያው በሁለት እጅ አማት ብትጀምር ጥሩ ነው። በሁለት እጅ ርዕሱን ስታየው ገና ከታች ያላችሁ ለማማር ልጄን ነግራት አንድ ጊዜ በአንደኛው ክፍለ ዘመን የኬጂ ተማሪዎች ናቸው አለችኝ። እናንተን ድምፅ አሰምቻት ማለት ነው። የኬጂ ተማሪዎች እግዚአብሔር የኬጂ